ማይክ አልከፈቱም። እህቶቼ ወንድሞቼ፣ ለክስ አትሯሯጥ። ለማጥመድ መተህ ግን ወጥመድ ውስጥ ከተትኩህ። አንዴ ኢየሱስ ነው አንዴ መላእክት ነው ብለህ አልክ ማለት ነው ቁጥር 5። ስለዚህ ቁጭ ብለህ መጽሐፍ ቅዱስን አንብብ፣ ለወደፊት የምመክርህ ማለት ነው። እሺ አሁን ጥሩ ምክር ነው የመከርከኝ። መጽሐፍ ቅዱስን አንብብ ነው ያልከኝ፣ ተቀብያለሁ። እያነበብኩ ነው፣ ማነባለሁ። የመጽሐፍ ቅዱስ ተማሪ ነኝ እኔ። ይሄ ጉዳይ ያልኩት ስለ ኢየሱስ ነው ያልኩት፣ ምንም የተለያየ አይደለም። ዩቲዩብ ላይም ላሉት አሉ፣ አንተም ታውቀዋለህ። ለህሊናም ስትቸዋለሁ። ከመላእክት ለምን አልከኝ ታዲያ? ከመላእክት ለምን አልከኝ እኮ? ከመላእክት እንዲህ ያለው የለም የሚለው የዛን ቀን ለመላእክት ደጋግመህ አሳይተሃል፣ ደጋግመህ ተናግረሃል፣ አሳይተሃል። ግልጽና ግልጽ ነው ለሚሰማ ሰው ግልጽ ይመስለኛል። ስለ ክርስቶስ ነው የተናገረ ያለው። ሲናገር ግን ከመላእክት እንደዚህ ያለው የለም። ስለማን የተናገረው ነው ያልኩት። አሁንም አንከራከር፣ ለመከራከር ስላልነው ቁጥር 5 ስለማን የተናገረው ነው ያልኩት። አሁንም ቁጥር 5 ስለ ክርስቶስ ኢየሱስ ነው የተናገረው። ሲናገር ግን ኮምፔር አድርጎ ቆይ አንድ ጊዜ ልጨርስ። ኮምፔር ያደረገውማ ከመላእክት ጋር ነው። ከመላእክት ጋር የኢየሱስን ልጅነት ኮምፔር አድርጎ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጃለሁ ብሎ ያለው ከቶ ለማን ነው አለ? ከመላእክት መካከል ማን ነው እግዚአብሔር ልጄ ነው ብሎ የጠራው? ኤግዛክትሊ የለም። በቃ ስለዚህ ስለ ክርስቶስ ኢየሱስ ታች ወረድ። ማንንም አላለም። አንተ ግን አንዴ ለኢየሱስ ነው አንዴ ለመላእክት ነው ትላለህ። ኦኬ ማንንም አላለም። ፋክት ማንንም አላለም። እስኪ ሐሞቴ ቆፍጣና ነው ብሎ የሚል ሰው ካለ መጥቶ ይሄንን እዚህ ጋር ይናገር። ቁጥር 5 ከኦርቶዶክስም ከጴንጤም ማለት ነው እንዴት እንደማሰቃይት አያለህ። ግቡ፣ ይኸው ገዝት ላኩ እንዴ! ትንተፋተፋለህ እንዴ? ደግሞ መጽሐፍ ቅዱስን ሳታነብ በቃ መልሰሃል። 3 አይነት መልስ መልሰልናል። የዛን ቀን አንዴ ለኢየሱስ ነው አንዴ ለመላእክት ነው ብለህ፣ አሁን ደግሞ መጥተህ ለኢየሱስ ነው ብለሃል። ነገ ደግሞ ለመሐመድ ነው በሌላ ቤት ላይ ሄደህ ማለት ነው። ሁለተኛ እንዳይለመድ። እሺ ቁጭ በልና መጽሐፍ ቅዱስን አንብብ። እሺ ግልጽ ነው አይደል ወገኖች? ዶክተር አይ ቲንክ እድል ልስጥሽ፣ ምናልባት መግባት ከፈለግሽ እታች ቅድም ኮሜንት ጽፊ ነበር። ዶክተር ነፂ መግባት ትፈልጊያለሽ የምትይው ሀሳብ ካለ አይ ቲንክ ኮሜንት ላይ ጽፊ ስለነበር ማለት ነው። ሁለተኛ እንዳይለመዳችሁ እሺ። ሁለተኛ በንጽጽሮሽ ያስቀመጠው የጌታን ልጅነት ነው። ከመላእክት አንተ ልጄ ነህ ብሎ ያለው ኢየሱስን ከዘላለም ቅዱስ እግዚአብሔር አብ ወልዶት ልጄ ነህ ብሎ እንዳለው ከመላእክት ልክ እንደዚህ ኢየሱስ በተባለበት የተባለ ማን ነው እያለ ያለ የዕብራውያን መልእክት ጻፊ ማን ነው? ከመላእክት ኢየሱስ የእግዚአብሔር አብ ቅድመ ዓለም የተወለደ የእግዚአብሔር አብ ልጅ ነው ተብሎ በተጠራበት ማንን አለ? ማንንም አላለም። ታምታታለህ እንደዚህ መጣህ። ማንንም አላለም። እናቱ የወለደችው ጴንጤ፣ እናቱ የወለደችው ኦርቶዶክስ እስኪ ይምጣ አሁን ይግባ። ወሬያም ሁሉ ወሬ ስታጡ ቤት ለማሞቂያ ምናምን ነገር ያም ክርስቶሎጂ ላይ ነገረ ክርስቶስ ላይ ኤርሚያስ ተጠንቅቄ ነው የማወራው። ዳጸ ልሳን እንኳን ከሆነ ዳጸ ልሳን ነው ብዬ የምለው። ኦኬ በቃ ጨርሳል እኮ ብራዘር፣ ጨርሳል። ሌላ ሰው ካለ ግን መግባት ይችላል። ሌላ ካለ መግባት ይችላል። ሌላ ሰው ካለ መግባት ይችላል። ሌላ አለ? ይህንን ለኢየሱስ ነው ብሎ የሚተረጉም ሌላ ሰው አለ? ይህን ክፍል ይህን ቁጥር 5 እኔም አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለኢየሱስ ነው አልከኝ። ኢየሱስን እግዚአብሔር አብ ልጅ አይለውም ማለት ነው። ኢየሱስን በእናንተ ትርጓሜ ኢየሱስን እግዚአብሔር አብ ልጄ ነው ብሎ አይለውም፣ አልወለደውም እያላችሁን እኮ ነው እንዴ? ከመላእክትስ እያለህ ኧረ በጌታ በኢየሱስ ክርስቶስ አክሊለ
እነ ልደታ ቃል እዛ ሲያለቅሱ የነበረው እኔ እዛ ቤት ስለማልገባ ነው። አክሊለ ቢከፍት ኖሮ እንደ በቅንነት አይምሮውን ድንገት እንትን ብለውበት ነው በተቆረጠ ቪዲዮ ነበረ። ሰውየው ሊመረምረኝ ነበር የመጣው። ቆንጅዬ አድርጌ ሸጋ አድርጌ መረመርኩታ ከራስ ፀጉሩ እስከ እግር ጥፍር ድረስ የውስጥ ግልገል ሱሪውን ሁሉ አውልቄ አንተ ኢየሱስ እግዚአብሔር አብ ከዘላለም ወልዶታል ብለህ ትላለህ አልኩት። አዎ። እሱ ሊፈትነኝ አይደል የመጣው? አዎ። እኔ ፈታኝ ሆኜ ቁጭ አልኩበታ። እሺ መረጃ አምጣ አልኩት። ዮሐንስ ወንጌል መጽሐፍ ምዕራፍ 1 አለ ከዘላለም ወልጄሃለሁ ይለዋል። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ አይልም። ኦኬ በቅፉ ያለ ልጁ ነው ብሎ የሚለው ኦኬ ወልጄሃለሁ ብሎ የሚል ቃል ግን በመጽሐፍ ቅዱስ ላይ አለ እና እኔ ጥቅሱንም ልስጥህ እንዴት አደያ ወልዶታል ብለህ ስትል ወልጄዋለሁ ብሎ ያለበትን የመጽሐፍ ቅዱስ ምንባባት ከብሉይ ከአዲስ ኪዳን ማምጣት ነው። ሰውየው ውዳሴ ማርያም ያነብ ነው። ሰኔ ጎልጎታ ደግሞ የሚወጣ ነው። ሸረኛ ምቀኛን አታሳጣኝ ብሎ የአያቶቹን ጸሎት ጸልዮ የሚወጣ ሰው ነው። ከዚህ ያለፈ እውቀት የለውም። ታዲያ ምን ያደርገው ማለት ሄድና ኤርምያስን አጥምደህና አለ። እኔ እንደ ቆቆጥ መድ ውስጥ ጨመርኩታ እና ላባውን እየነቃቀልኩ ከመቀመጫውም ከጉያውም ስር ዕብራውያን መልክ መጽሐፍ ምዕራፍ 1 ላይ 2 አይነት ቃል እንዲናገር አደረግኩትኝ። ላጥምደው ፈልጎዬ ሳይሆን እሱ ሊያጠምደኝ አይደል የመጣው። ኦኬ ተናገር አልኩት። እኔ ኢየሱስ የእግዚአብሔር አብ የባህሪ ልጁ መሆኑን ቅድመ ዓለም ከባህሪው የተወለደ እኔ ገና ወደ ጴንጤ እንኳን ሳልመጣ የኢትዮጵያ ኦርቶዶክስ ታሪክሳን አንዱን ከማመሰግንበት አንዱ ነገረ ክርስቶስ ላይ በዚህ ጉዳይ በእውነት ወርቅ የሆነ ትምህርት ነው ያላት። ቅድመ ዓለም ያለ እናት ከአባት ከባህሪ አባቱ ከእግዚአብሔር አብ ተወለደ። ድህረ ዓለም ደግሞ ያለ አባት ማለት ያለ ዘንበለ ዘርአ ብእሲ ማለት ነው። ያለ ወንድ ዘር በግብረ መንፈስ ቅዱስ ድንግሊቱ ጸንሳው ተገኘች። የዳዊት ልጅ ሆኖ ተወለደ። ቃለ ሕይወት ያሰማልን ብለህ ነው መሄድ ያለብህ። ኤርምያስ ጋር መተህ አትንተፋተፉብን። ሁለተኛ እንዲህ አይነት ድፍረት እንዳትዳፈሩ። እሺ ቴንኪው። እንደው ተሳስቼ እንኳን ቢሆን ይቅርታ ብጠይቁ። አስተካክሏል ይላሉ። አንድም ያስተካከልኩት ነገር የለም። ምን ነው የማስተካክለው? ከመጀመሪያው መቼ አጠፋውና ሊሰልለኝ የመጣውን ሰውዬ ነው እኔ የሰለልኩት። ሊመረምረኝ የመጣውን ሰውዬ እኔ መረመርኩት ቁጭ አድርጌ ቤቴ ላይ። አንተ ምን ብለህ መለስክለት? ዲያቆን አዲስ ደግሞ ጴንጤ አይደለም፣ የኦርቶዶክስ ዲያቆን ነው። የብፁዕ አምላክ ወንድም ነው። ልብ በሉ። ዲያቆን አዲስ የብፁዕ አምላክ ወንድም ነው። ይኸው ነው። ይኸው አንድ የላከ የለም። አሁን ገስት አንድ በስተት ኑ ግቡ እንጂ ገባ በሉ። የለም። እሺ እኔም ጨርሻለሁ። እና ወደ አክሊለ ስድብ እንግባ። ደግሞ እንደ ኃይለኛ ተጽፋለች እንጂ ጀለስ ስልክ ዘጋ። ሰዓት ወይት የኛ ሳይሆን ከዚህኛው ጀምር እያለ ስለ ልጁ ነው ትለኛለህ። ማን ነው ታዲያ? ሀሳብ ኖሮ ነው። አይ አሁን ስልክ ተደውሎልኝ ወጥቼ ስመጣ ምንድን ጉድ ላይ የሚደረስ ነው? ምንድነው? ብርሃን አንድ ላይ ገብተው ከዛ ና እድል ልስጥ ሚካኤል ና ግባ። ኤርሚያስ እየተናገረ ያለው እኔ ወለድኩ የሚለው ቃል በቃል በቃ ከአብ ተወልዷል የሚል ና ግባ ሚካኤል እድል ልስጥህ ና የሚለው አለ። ግን መጽሐፉ ላይ ከአብ ተወልዷል የሚል ጥቅስ የለም እያለ ሞግተዋል። እያመጣ አንተ ልጅ ነህ እኔ ዛሬ ወለድኩ የሚለው እሱን አመጣለት እና እያሳየው የዕብራውያንን አምጥቶ አንተ ልጅ ነህ እኔ ዛሬ ወለድኩ ይለዋል የሚለውን አመጣ። ዕብራውያንን ልብ በል እሺ። ጥሩ ጥያቄ ስለጠይቀኝ በመጽሐፍት ውስጥ የለም ብያልኩትኝ። ኦኬ እዛ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 ላይ የጠቀሰበት ክፍል ላይ ወልጄሃለሁ ብሎ የሚል ቃል የለም። በቅፉ ያለ አንድያ ልጁ እሱ ተረከው ነው የሚለው። ልጁ የሚል ቃል አለ፣ በቅፉ ያለ ብሎ የሚል ቃል አለ።
ወልጄሃለሁ ብሎ የሚለው በመዝሙር 2 ላይና በመዝሙር 109 በቅንፍ 110 ቁጥር 4 ላይ ባለው አይነት ቃል ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ብሎ እንዳለው ወይ ደግሞ በመዝሙር 2 ላይ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ባለበት ወልጄሃለሁ ብሎ የሚለውን ቃል አልተጠቀመም እዛ ቃል ላይ ማለት ነው። የዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ማለት ነው። ስለዚህ ወልጄሃለሁ ብሎ የሚል ቃል በሌለበት ቦታ ሁሉ ቃሉ በማይልበት ቦታ ላይ ሁሉ እኛ እያስገባን እንድናነብ ነው ወይ የምትነግረኝ ነው ብያልኩት። አለቅ። ኦኬ ቴንክ ዩ። እሺ ቴዲዬ አልሰማም፣ ግን እኔ ሳወራ እሰማለሁ አለው ወገኖች ነው። ኦኬ ቴዲዬ ልካ ነበረ ወይ በስተት ነው አይደል? እሺ አሁን የገባው ሰው ወንድምነት የኔ ድምጽ ይሰማል? ተናገር እንጂ ገባህ አይደል? ያስገባች ስትል አልነበረም? ምን ልናገር እድሜ? ኦኬ ስለዚህ ልቅጣህ ታዲያ ምንም ልትናገር ከሌለ አስገባኝ ያልከው እሺ፣ እንደዚህ ልቅጣህ በብሎክ ልሸኝህ። የምትናገረው ከሌለ ለምን አስገባኝ አልክ? ጋው እሺ ቴዲዬ አይ ቲንክ አንድ ቁጥር ጽፈ ነበር ቴዲ ወንድምነት ቴዳ ወይስ በስተት ነው? በስተት ነበር ቴዲዬ? አዎ ኤርሚዬ አንድ ተገቢ ያልሆነ ኮሜንት አይቼ እሱን ሚውት እያደረኩ ገስቱ ተነክቶብኝ ነው። ግን ከገባው አይቀር ወንድሞቼ እህቶቼን ሰላም ልበል። ያው ከልጄ ጋር ነኝ ጫጫታ ውስጥ ስለሆንኩኝ ለማውራት ነፃነቱ ስለሌለ የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም በክርስቶስ ኢየሱስም ሰላም ብያለሁ። ተባረኩ፣ በርቱ። ጌታ ኢየሱስ ተባረክሽ ወንድምነት። ዳኒ አይታየም እኮ እዚህ። ዳንዬ ለመወጣ እኮ አይደል? ዳንዬ አለው እያለ ነው ኮሜንት ላይ። አልሰማም ወይ እየጠየቀ ነው። ኧረ አይሰማም። ወንድምነት ውጣና ግባ። እታች ነው እኮ ያለው። ቆይ ገና ይኸው ገና አሁን የገባው። አሁን መጣ። አሁን መጣ ዳንሻ። እንዴ ወንድምነት ገስት ላይ ነበርክ እንዴ? ዳንዬ ኔትወርኩ አይሰራም የዳኒ። እሺ ኤርሚ አለው። አትሰማም ወንድምነት አትሰማም። ኮሜንት ላይ እኮ እያየሁ ነው። ማይክ ሚዩት ነው። አትሰማም። ሪፖርት አለው። ቤቱም ሼር አልተደረገም፣ ታብ አልተደረገም። ለዛ ነው። እሺ ግን አክሊለ እንደዚህ ቸኩለህ ለመሳደብ ከፈለክ ዝም ብለህ መሳደብ ትችላለህ። ቸኩለህ ግን እንዳናገሩህ ማኑ እንዳስነኩህ አይቻለሁኝ። ያው ሲሳይ የሚባል የደጋ ፈረስ ይመስል ሲያሽካካ የሚውል ሰው እያለ እሱ ዝም ብሎ አስቷል። አክሊለ እኔ ሰውየው ሊሰልለኝ ስለመጣ ሊጠይቀኝ ስለመጣ እኔ ልጠይቀው ብዬ እስቲ ኢየሱስ የእግዚአብሔር አብ ልጅ ተብሎ የተባለበትን የመጽሐፍ ቅዱስ ክፍል ምንባባትን ስጠኝ ነው ያልኩት። ሲሰጠኝ አብ ከዘላለም ወልጄዋለሁ ብሎ ያለበትን ክፍል ስጠኝ ብዬ ስለው ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 ነው የሰጠኝ። ዛጋ በቅፎ ያለ አንድያ ልጁ እሱ ተረከው ብሎ የሚል ክፍል እንጂ ያለው ወልጄዋለሁ ብሎ የሚል ቃል በቃል የተጻፈ የለም። ልክ እንደ መዝሙር 2 እንደ መዝሙር 109 በቅንፍ 110 ቁጥር 4 ላይ እንደተጻፈው እንደዛ የለም። እና ታዲያ ያልተጻፈ ቃል በቃል ውስጥ ጨምረን እናውራ ነው ወይ ብለህ የምትለው ብዬ አልኩትኝ። በዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ባለው ቃል መሰረት ነው ማለት ነው እንጂ ጌታማ ከዘላለም እንደተወለደ ወልጄሃለሁ ብሎ እንዳለውማ ሳስተምር ነው የኖርኩትኝ። ኤኒዌይ እና
ለስድብ መቸኮል ጥሩ አይደለም። ራስን ነው የምታዋርደው። ግን ሪከርድ አድርጌዋለሁ። እሺ እዚህ ክፍል ላይ ማለት ነው። ደግሞ እንደ ኃይለኛ ተጽፋለች እንጂ ጀለስ እንዴት አለ ልደት እጅህን ይዤ ነው ማጽፍህ። ከፈለኩ የቁም ጽሁፍ የቄሶች ከፈለክ ያግድመት ኃይለኛ ጽሁፍ ትጽፋለች የሚለኝ እኔን ነው። ወዲ ቁጭ ብለህ ስትከካይ ነው የምትለው ማለት ነው ኤርሚያስ። እሺ ምን አለ ደግሞ ያተንከሲስ እያልክ ይሁና አለች አለ እንዴ? ምንድነው ሮያል እያልከኛል? ምንድነው ዋሃብይ የምትለው አንተ ሰውዬ? ኧረ ተፋታኝ በመድኃኒዓለም። ኤርሚያስ ወይ ይሰማኛል። ምንድነው ዋሃብይ የምትለኝ? እነዚህ ዋሃቢያ የገድል ተማሪዎችን ሰብስብልን ያልኩ አቡነ እንትና መልከ ጼዴቅ ከየት ነው ካንተ ያጠኑትን ሰብስበው ይዘው ዋናው ስራቸው እኮ አድርገውታል። በቃ የገደል እንትን ይበሏችሁ፣ ተማሪዎችን ሰብስብ ይበሏችሁ እንጂ ለምን መሰበሰበው? ይበሏችሁ፣ መልሱ እንዴ ባቄላ ተበላ፣ ባቄላ ተጠጣ፣ ኦርቶዶክስ መልሳላት እያላችሁ ቀረርቶና ፉከራ ሽለላ በየቦታው አልገባም። እነዚህ መልሱ ጅሎች ናቸው እንዳለ እኮ ይሁኑ። አንተ መልስ ብቻ ነው መመለስ ያለብህ። መልስ መስጠት ነው ያለብህ እንጂ ጅሎች ይሁኑ ብልጦች ይሁኑ። ምን ያክል ጊዜ ነው ያስተማርካቸው? አልገባኝም። ያው ከአንተ አብረህ ነው ቁጭ ብለህ እኮ የተማርከው። እኔም አገድም እነሱ እኮ በቃ በደንብ አድርገው መጽሐፍ ሁሉ ገዝተዋል እኮ። አንተም እኮ የእኔ ተማሪ ነው። ሄደህ ቄሱን ትጠይቃቸው የለ እንደ ያው እንደምታውቀው አይደለም። ኖ በነገራት ተሰብስብልን፣ እነዚህ ዋቢያ ጅሎችን ሰብስብልን። ቁጭ ብለው እኮ የሆነው ስራቸው አሁን እኮ የገድል እንትኖች ተማሪዎች እኮ ናቸው። ገድል አስተማሪ ተማሪ። እሺ ይገባኛል። ብስጭቱ በጣም እንትን ብሎባችኋል። አይ ብስጭት አይደለም፣ ሰብስብልን፣ እነዚህን የገድል ተማሪዎች ሰብስብልን፣ ወደ ቁራናቸው መልስልን ያልኩ። ምን አሉ? በቃ ነው ስራቸው። እንደዚህ የሚታዘል አምላክ ምናምን ከየት እኔ አንተ የምትለውን ነው በሙሉ ኮፒ ፔስት እያደረጉ የሚጽፉት። እና ታዲያ ስላሴን እኮ በውሃዩም በጠላ እኮ አይታወቅም፣ ዋጧቸው ይላል። ታዲያ ዘራ ብሩክህ የሚባለው ጭራቅ እንጂ እሱን አሁን ጻድቅ ብዬ አይደለሁም። ሰው የሚውጥ ሰውን በላይ ሰብ ጭራቅ ሰው የሚበላ ዘራ ብሩክ ደግሞ ስላሴን ዋጧቸው ይላል። ምን ላድርገው ታዲያ ወንድም ማለት ኦርቶዶክስ ኮሊቻቸው አምላክህን ዋጠች። ባለፈው የሆነ ቤት ገብቼ ልጅቷን እንደውም ተናግሬያት ነው የወጣሁት። በጣም መጥፎ ነገር እና ዘራ ብሩክ ስላሴን እኮ ዋጡ ነው እኮ ብሎ የሚለው ዋጣቸው ይላል። በመጀመሪያ አብን አንስቶ ብድግ አደረገውና ስልቅጥ አደረገው ዋጠው። ከዛ ደግሞ ሁለተኛ ደግሞ ወልድን አንሳና ጉርስ አደረገው ዋጠው። ከዛ ደግሞ ሶስተኛ ደግሞ መንፈስ ቅዱስን ይዞ የስላሴን አብ ወልድ መንፈስ ቅዱስን ዋጣቸውማ። የእናንተው ተንከሲስ የሆነ ዘራ ብሩክ ማነው? ተንከሲስ ዘራ ብሩክ ነው። ማነው ዘራ ብሩክ? ጳጳስ ነበር ጻድቁ ብላችሁ ምትሉት ቤተክርስቲያን የሰራችሁለት በል ኳስ በመሬት እኔ በአየር ላይ አይደለም ያልኩት፣ በመሬት ነው። ተጫወታ መልስ የተጫወትኩ እኮ ተንከሲስ ብዬ ያልኩት ዘራ ብሩክ ነው። ስላሴን ዋጠ ብላችሁ በውሃ ነው በጠላ ወይ በአጓት ነው በምንድን ነው የዋጠው? እሱን ገና የምናጣራው ነው። በነገራችን ላይ ያንዳንዱ ሜታፎሪክ ነገር ለውሃቢ አስተምረህ እኮ ነው። ውሃቢዎቹ ጅሎች ናቸው እንዳለ ወስደው ያሳዝኑኛል። አሁን መልስ ነው የተባልከው። መጽሐፍቶቻችሁ ይላል መመለስ ብቻ ነው። አንተ መልሱ መጽሐፍቶቹ አሁን በደንብ እየተጣሩ ነው እኮ እና ታዲያ ሮያል እኛ እኮ ቸገረን እኮ እንዴ! ያልተጣራ ፍሩሽቃ ስትበላ ኖረህ ፍሩሽቃውን ገልጠን ስናወጣ አደባባይ ላይ ስናወጣው እኛ አልበላንም። የአሁኑ ትውልዶች አልበላንም። እኛ መጽሐፍ ቅዱስ ላይ ነን ያለ ነው።
አንተ ዝም ብለህ በባዶ ሆድህ ነበር ስትዞር የነበርከው። ምንም ከገድሉም ጦመኛ ነህ፣ ከመጽሐፍ ቅዱስም ጦመኛ ነበርክ። እኔ ገድል አላቅም፣ ንስሐ አባት አላቅም፣ ምን አላቅም። እኔን ተወኝና ባይብል ነው የማውቀው። ባይብልም አሁን በቅርብ ነው ያወቅከው። አንተ በባዶ ሆድህ በጠኔ ሞተህ። በባዶ ሆድህ ማለት እንጀራ ትበላለህ፣ መንፈሳዊ መብል ግን መንፈሳዊ እውቀት ግን ምንም ነገር የለም። ከገድሉም ጦመኛ ነህ፣ ከመጽሐፍ ቅዱስም ጦመኛ ነህ፣ ከሁሉ ነገር ጦመኛ ሆነህ ዝም ብለህ እየተንከላወስክ ቢራህን እየጠጣህ አይሾይና እያልክ ትገባለህ ማለት ነው። በቃ እንደዚህ አይነት ክርስትና ነው ያንተ ክርስትና የነበረው። አሁን ነው መብል የጀመርከው። መጽሐፍ ቅዱስን አንብብዬህ ከጠኔ ነፍስህ ደርቃ በሙታን መንደር ሆነህ በመንፈሳዊ ዓለም ስትታይ ኦልሬዲ ሞታል። ከስተሃል እንኳን አይባልም፣ ሞታል። ስለዚህ ህይወት እንዲዘራብህ መድኃኒዓለም ቅዱስ ቃሉን ብላ ብዬ በመጀመሪያ አንብብዬ መጽሐፍ ቅዱስን አልክ። ያው ጀምረሃል ማለት ነው። ይሄንን ዝም ብዬ ነው የምሰማ። ምክንያቱም መጽሐፍ ቅዱስ አንብብ ብለህ ጋይድ አድርገኸኛል። በዚህ መልኩ ሁል ጊዜም ቢሆን ጽፌ አስቀምጣለሁ ብያለሁ። በዚህ እግዚአብሔር ግን አሁን ነው አንተ መብል መብላት የጀመርከው ልልህ ፈልጌ ነው እንጂ ድሮማ በጠኔ ነው ምንም ነገር እንኳን እኔ ጥያቄ ልጠይቅህ። በመድኃኒዓለም ስላሴ ይዋጣል እንዴ እንደ ኪኒን? ኖ ይሄ እኮ ማለት እኮ በውስጣቸው ገባ። በቃ ውስጣቸው አመኑበት። ለምን ዋጠው ተባለ? ኖ አሁን ለምሳሌ የአሁን አማርኛና ለምን ዋጠው ተባለ? ሮያልዬ በመድኃኒዓለም እንዳታዝገኝ። ኖ ማዛጋ ነው። የድሮ ሰዎችን አሁን ለምሳሌ ላሽበል ብትል ያውቃል አያውቁም? በቃ የድሮ ቃላቶችና ያሁን ቃላት በጣም የተለያየ። አሁን ለምሳሌ ድሮ ዋጣቸው ማለት በቃ በጣም ተመስጦ ወደ አመነባቸው ለማለት ይሆናል። ስለዚህ እነዚህ ነገሮች አሁን ለምሳሌ በድሮ ሰዎችን በምን ትርጉም ኖ በእነዚህ በድሮ ሰዎች አሁን አገላለጽ ለምሳሌ መጽሐፍ ቅዱስ አሁን ለምሳሌ አንድ ነገር ልንገር። መጽሐፉን እከሌ በልቶታል ይባል የለ? በልቶታል፣ በደንብ በልቶታል ሲባል ዋጣው በላው አኘከው ነው አይደለም። በልቶታል ሲባል በደንብ አውቆታል ነው። አነበበው ነው። ዋጣቸው ስላሴን ዋጠ ብሎ ሲል ምን ማለት ነው ታዲያ? በቃ ውስጡ ገባ። በቃ በደንብ አድርጎ ውስጡ አወቃቸው ነው። ሌላ ምን አለ? እሺ፣ ስለዚህ ማርያም ኢየሱስን ውጣው ነበር። በዚህ ሎጂክ ኖ አልተባለም፣ አልተገለጸም ነው ብለን ብንላት ምን ችግር አለ? አምላክ በውስጡ አይደል ተጸንሶ የነበረው? ውጣው ነው የጸነሰችው? ኖ ማርያምማ ጸንሳ ነው። በአቡነ ዘርአ ብሩክ ሎጂክ ማርያም ኢየሱስን ውጣው ነው ወይ ያረገዘችው? ኖ መጸነስ ሌላ፣ ማርገዝ ሌላ፣ መውለድ ሌላ። አንብበው ተረዱ። በየት በኩል ገባ ኢየሱስ? አንብበው ተረዱ። እሷ እኮ ኖ ኢየሱስ በየት በኩል ገባ? በማርያም ማህፀን ውስጥ መንፈስ ቅዱስ ነው። ይህ እግዚአብሔር ስራ ነው። በእግዚአብሔር ስራ ነው። ስለዚህ በእሷ ስላደረ ዋጠችው አይባልም ማለት ነው። ኖ እነዚህ ሰዎች እኮ እነዚህ አሁን ያልካቸው እኮ መጽሐፍ ቅዱስን አንብበው ተረዱ፣ በመንፈስ እግዚአብሔር ጋር ተገናኙ ለማለት ነው እንጂ ሌላ ነገር አይደለም ነው። ሙሴ ነብዩ ሙሴ እግዚአብሔር ነበር አይደል? በሱ ያው የእግዚአብሔር ነብይ ነው። የአምላክ መንፈስ በሱ አለ አይደል? አለ። አዎ ውጦት ነው የአምላክ መንፈስ በውስጡ ያለው። ኖ ለእያንዳንዱ እኮ የተለያየ ገለጻ ሊኖር የድሮ ሰው ነው እንግዲህ እሱ ማለት ነው። ከዘራ ብሩክም ከሁሉም አሁን ለምሳሌ የተለያየ ገለጻ ይኖራል። አንተ ለምሳሌ ስላሴን ዋጠ ብሎ ሲል ምን በውስጡ መኖሩ ነው እኮ። ይኸውልህ አዳምጠኝ ኤርሚ። አሁን ለምሳሌ አንተ ሚስትህን ትወዳታለህ፣ ቤብ ምናምን ልትላት ትችላለህ። እኔ ደግሞ ሆዴ ምናምን ሃኒ ልላት ትችላለሁ። ያኛው ደግሞ እንትና ሊላት ይችላል። እንደዛ ነው፣ እንዳገላለጹ ነው። በቃ ይሄ አገላለጽ ጉዳይ እንጂ ሌላ ነገር አይደለም። አንድ ነገር ስታየው ዘራ ብሩክስ አዘላቸው ብሎ ይላል ስላሴን። ማነው ገብረ መንፈስ ቅዱስ የምትሉት? እሺ አዘላቸው ይላል። እሺ እንዴት ነው የምታዩት? በነገራችን ላይ እንደዚህ አይነት ነገሮች ብዙ ምን አዘላቸውና እስከ ሶስተኛው ሰማይ ድረስ ወጣ። በቃ ይውጣ። ይውጣ፣ ምን ችግር አለው? ተርጉሞ እንጂ በመድኃኒዓለም በምሽት መታለ ትረብሻኝ ነው እንዴ? ተርጉሞ ይውጣ። እኔ ራሴ ስራ ላይ ሆኜ ነው የማናግርህ። ይኸውልህ ወደ ሶስተኛ ሰማይ ዋጣቸው፣ ወደ ሶስተኛው ሰማይ ወጣ፣ አራተኛ ሰማይ ወጣ ከሆነ እያንዳንዱ ሜታፎሪክ ነው። ከታች አዘላቸው ማለት ምን ማለት ነው? ቆይ አንድ ጊዜ አንዴ ስራ ላይ ነኝ።
ያማል በለከታች አልከኝ ሰውዬ አንተ። እኔ ደግሞ ርቦሃል እልሃለሁ፣ ችግር እንዳለብህ ይገባኛል። እሺ እናውራ። ምንድን ነው የምትለኝ? አዘላቸው ብሎ የሚለው ምንድን ነው ሲተረጎም በአንተ? አዘላቸው አሁን እኔ እንደ ራስ ተርጉም ልትለኝ ነው? እንደ ጴንጤዎች እኔ አልተረጉም። በኦርቶዶክስ ትርጓሜ አባቶች ሲተረጉሙት እኔ የራሴ ትርጉም አዘላቸው፣ ተሸከማቸው ምናምን የሚለውን ነገር ከመንፈስ ቅዱስ ጋር ማያያዘው የድሮ ሰዎች አገላለጽ ነው። እኔ አሁን የምናገረው አብን አዘለ፣ ከዛ እንደገና ደግሞ ቀጥሎ ደግሞ ወልድን አዘለ፣ ከዛ ደግሞ መንፈስ ቅዱስን አዘለ ይላል። ዴፊኒትሊ በቃ ትክክል። ስለዚህ አዝሎ ወጣ አይደል? እንደማመጣ እኛ እንደ ኬጂ ተማሪዎች ማን ተርጉሞ እንጂ አዘለ ምናምን ሲል እያንዳንዱን ነገር ይቀስ እያለ አብን ተረዳ፣ ከዛ መንፈስ ቅዱስን ተረዳ፣ ወልድን ተረዳቸው፣ ውስጡ የያዛቸው፣ ተሸከማቸው ከራሱ ውስጥ እንትን አለው ለራሱ በቃ እነሱ መሸከም፣ እነሱ ናቸው አምላኬ፣ እነሱ ናቸው ኃይሌ። አዘለ ማለት ተረዳ ማለት ነው አይደል? ኖ እንደዛ ሊሆን ይችላል። አባቶች በጣም ይሄ ዘመኑን ማለቁ ከሚያሳይ አንዱ ምልክት ይሄ ነው። እንዲህ አይነት ትውልድ ማለት ነው። አዘለ ማለት ተረዳቸው ማለት ነው ብሎ የሚተረጉም ማለት አይደለም። እኔ በእኔ በኩል አይደለም እኮ ኦርቶዶክስ። እኔ ግን እንደምረዳው እያንዳንዱ አባቶቻችን የሚጽፉት ነገር ምክንያታዊ ነው። ዝም ብሎ አይጻፍም፣ ዝም ብሎ አይባልም። አዎ ዝም ብሎ አይጻፍም። ገባ? እንደዛ ነው ማሰቡ። እያንዳንዱ ምሳሌያዊ ምክንያታዊ። አንተ ራሱ ቤተክርስቲያን ኖርኩት ሌለ ታውቀዋለህ። እኛ እንኳን ከተማን ይኖር ነው ማለት እንደዚህ ቤተክርስቲያን ውስጥ ገብተን አናውቀው። እሺ አዘለ ማለት ተረዳቸው ማለት ነው። የበለው ምን ችግር አለ? አንተ ነው ያልከው። ለምን ለዋሉ አንተ ነው ያልከው። ኖሮ አንተ እንደዛ ብለህ ከተረጎም እያንዳንዱ አንተ ነው የተረጎምከው። እኔ ለምን ከተረጎም ትለኛለህ? አዘለ ማለት ምን ማለት ነው? እሺ አዘለ ማለት ምን ማለት ነው? ኦርቶዶክስ ማለት በጣም በጣም ማንም ሊመረመራት የማይችል እኔ ልንገርህ በጣም ነው የሚገርምህ ነገር ልንገርህ። አንድ ቀን አውሮፓ መጥተህ እዚህ እየው እስቲ እዚህ ሙዚየማቸውን እየው የገድል የነዚህ የብራና መጽሐፍቶችን መጽሐፍ ያቸው ሲዚህ መጣ ቤቲ ልጠይቃት። ሰላም ናችሁ? ትራንስፖርት ሰማለሁ። ሶርድ አወራቸዋለሁ። ልስማችሁ እስከዛ መናገር አትችይም? አሁን አልችልም። ሰማችኋለሁ። ችግር የለም ቤቲ ኦርቶዶክስ እህት ናት። እሺ ሮያል እመጣለሁ። ተዴ ነው ታዴ ቴዲ ነው ወይስ ታዴ? እሺ አንድ ሰው አንዳንድ ቁጥር እየጻፍክ ነው። የት አለ? ኦኬ ኢ ወርልድ። እሺ ወይ ሮያል ኦኬ። አይ አንዳንድ ቀን አለው ይመስለኛል አስችዬ። አንዳንድ ቀን ብሪሊየንት ነው። በቃ ኦነስት ሆኖ ነው የሚናገረው። ቁጭ ቁጭ ነው የሚያደርጋት። ዛሬ እንግዲህ ምናልባት ደመናው ዞር ብሎበት ሊሆን ይችላል። እሺ ኢወርልድ እግዚአብሔር ይመስገን። ቆይ ራይ ቆይ እናወራለን ምን ማለት እንደሆነ። እሺ ኢወርልድ እንኳን ደህና መጣ። እግዚአብሔር ይመስገን። እንኳን ሰላም ደህና ቆያችሁ። ከየት ቤተ እምነት ነው? ሁሉንም ነው፣ ግን አሁን እኔ ፕሮቴስታንት ነኝ እላለሁ። ራስህ ነው ያልከው? እኔ እምነት እንጂ ሃይማኖት ደንታም የለኝም። ድርጅት ስለሆነ። የት ነው ህብረት የምታደርገው? ፕሮቴስታንት ነኝ አልኩህ እኮ። የት ቤተክርስቲያን የምትሄደው? አሁን እዚህ ትራምፕ ቤተ መንግስት ሰፈር አንድ አለች፣ ሃምፍሬ ቤት ነው የምንላት። የት ነው? የት ሀገር ነው? ዋሽንግተን ዲሲ። ዋሽንግተን ዲሲ። እሺ የት ነው የምትሄደው ቤተክርስቲያን? ሃምፍሬ አልጋዚ ቤት እንለዋለን። እዛ ሄዳለሁ አልፎ አልፎ። መቼ ነው ጴንጤ ሆንከው? ቆየ በጣም ኦርቶዶክስ ቤት አደግኩ። ከዛ በልጅነት 13 ዓመቴ ምናምን። ከ13 ዓመት ጀምሮ ነው ጴንጤ ሆንከው?
አዎ። ኦኬ ተጠምቀሃል? 2 ጊዜ እንጂ። ዋው። አንዴ የት ነው የተጠመቀው? አንዴ ኦርቶዶክስ ሆኜ ልጅ ሆኜ አባቴ አክራሪ ኦርቶዶክስ መሪ ጌታ ነገር ናቸው። እንግዲህ አሁን አትቀየሙኝ፣ እኔ ችግር የለም ይሄ ፖለቲካል ሪሊጅን የሚባለውን ስለማጠና ከዛ እንግዲህ ትጠመቃለህ እንደ ማንኛውም። አሁን ፖይንቱ ጋር መጣ። እስራኤላውያን ጥምቀቱን ያው ኢየሱስም ዮርዳኖስ ወንዝ በሚለው ኦርቶዶክስ ላይ ልጆኛ አላውቀው እስራኤላዊ ምናምን እኔ አንተ ነው የጠይቁ መጨቤት እኮ አልኩ ምሳሌ ስለሆነ ከዛ ፕሮቴስታንቱ ጋር ከገባ የጠየቁ መጀመሪያ የተጠመቀው ኦርቶዶክስ መቼ ነው ነው ያልኩ። አላውቀውማ ልጅ ነኝ። አታውቀውም። ሁለተኛ የተጠመቀው መቼ ነው? ሁለተኛ የሚለውን እንግዲህ ቁጥሩን ለማለት ነው። ፕሮቴስታንት ትምህርት ትማራለህ ምን ትላለህ። ከዛ እኔ ወላይታ ነው ተወልጄ ያደግኩኝና እዛው ተሰብስበው ነው ወንዝ ወስደው ወንድሜ እንደው በመድኃኒዓለም ራራልኝ የኔ እንትን ሊሆን ይችላል። እኔ የት የተወለድከው? ወላይታ ነው ከምባታ ነው ወይስ አማራ ክልል ነው? አይ ነገሩ ፕሮቴስታንት እዛ ማጆር ገጠሩ እንዳለ ስለሆነ ችግር የለም። እኔ ማጆሪቲው ማን ይበዛል አይበዛም ማለት ሁለተኛው ነው የት የተጠመቀው ነው ያልኩ። ወንዝ ላይ ያልኩ አንተ ማን ያጠመቀህ? ሰው እንትኑ ነው የኮሚቴ አለው። አሁን አንተ በኮሚቴ የተጠመቀው አንተ አሁን አብይ አህመድ ሆንክ። ሰው የሚያውቀው ይገኛል። በኮሚቴ የተጠመቀው ማለት ነው ወንዝ ላይ ኮሚቴ ያለው ልብስ የለበሰ የሚያሰጥ ያለ የሚያወጣ አፍሪካ ሚይዝ አለ እና ይህንን አሁን እንግዲህ እኔ ሻወር ቤቱን ሁሉ መንፈስ ቅዱስ ሞላው ስለሚባል ሻወሩ ሁሉ ጥምቀት ነው ብዬ ነው ማምነው። እሺ ጥሩ ቆንጆ ትኩስ ሻወር ከሆነ በማን ስም ነው የተጠመቀው? ያው ፕሮቴስታንቱ በኢየሱስና በማርያም ስም ያጠምቃሉ አይደል? ይሄ ጥያቄ እንግዲህ ያሉት አብ ወልድ በመንፈስ ቅዱስ ስም ነው ያሉት። ትዝ የሚለኝ በኢየሱስ ስም ነው። የትኛው ቤተክርስቲያን ውስጥ ታውቀዋለህ? ህይወት ቃለ ሕይወት ነው። ቃለ ሕይወት። እሺ በማን ስም ነው? በአብ በወልድ በመንፈስ ቅዱስ ስም ነው ያጠመቀው ወይስ በኢየሱስ ስም ያጠመቀው? እንግዲህ አሁን በኢየሱስ ብለው እዛ እንትን ስለምሉ ኮንፊውዥን ካልተፈጠረ በስተቀር በአብ በወልድ በመንፈስ ቅዱስ ስም ነው። ተምረህ ነው አይደል ያጠመቁ? 13 ዓመቴ ነው። እኔ ሃይ ስኩል እንትን ምንድነው ጁኒየር ተማሪ ነበርኩ። እኔ ምን ነበርክ? በዛን ጊዜ ምን ነበርክ? አይደለም ተምረህ ነው ወይ አይደል የተጠመቀው? ተምሬያለሁ። ምንድን ነው ያስተማሩ? ስለ ስላሴ ያስተምረዋል? ህይወት ቃል እንግዲህ አብ ወልድ ስለ ስላሴ ያስተምራሉ። ስላሴ ስንት ናቸው? አንተ ስለተማርክ ስላሴ ስንት ናቸው በአካል? በአካል አንዱ ይፈላሰፊልና ለብቻ ናቸው ይላል። አንዱ አንድ ናቸው። አንተ የተማርከውን ንገረን። ስላሴ ስንት ናቸው? አንተ ስለተማርክ ስላሴ አሁን እኮ ይሄ ነው እኮ ስማኝ፣ ጥያቄ ብቻ አታርገው። ልነግርህ ነው። ቃሉ ራሱ ሶስት ማለት እኮ ነው እኮ ስላሴ ስንት ናቸው? ሶስት ስንት ነው ማለት ነው። አንተ አሁን አንዳንድ ጊዜ እኔ ፒኤችዲ ተማሪ ነኝ። ስላሴ ስንት ናቸው ማለት እኔ እሱኛውን ተማር በፒኤችዲ እግዚአብሔር ይባርክልህ እኮ ጥያቄን አስተካክል። ሶስት ስንት ነው? ስላሴ ስንት ናቸው ብዬ ስለ በአካል እኮ ስንት ነው ያልከኝ ነው። ሶስት ነው እኮ ሶስት። እሺ በባህሪስ ሶስት? አሁን አየህ ይኸውልህ እንግዲህ በባህሪ እንግዲህ ሶስት ስላሴ ማለት ሶስት ማለት ነው። አየህ ከዛ በመድኃኒዓለም ቴንኪ ወንድማችን። በቃ እንዴ አፒታይታችንን ተዘጋው እንዴ። ዳኒ ቤት ክፈቱን ልዝጋው። በቃ ይቅርብኝ። ምን በወጣ በዚህ ሰዓት ገብቼ እንደዚህ ምንድን ነው
በኮሚቴ ተጠመቀ ሰው አልመጣለም። ወንድምነት ወይ ተቀበለኝ ወይ ቤቱን ልዘጋው ነው። ጋኒ እኔ ሚውት ለምን አልከኝ? አንተ የተሳሳተ ጥያቄ ጠየቀኝ፣ የተሳሳተ መልስ ሰጠው። ሚውት በቃ ይሄ ነው እውቀት፣ የኢትዮጵያ የሃይማኖት እውቀት። ግራ አይገባኛል። በል ጥያቄ እንቀጥል። ፖሊሱ ኤርሚያስ፣ ሁለተኛ ግን እኔ እንዳትናገረኝ እሺ። ይኸው በኮሚቴ የተጠመቀው ልመቶልሃል። እግዚአብሔር ይመስገን እኮ የግዕዝ ትርጉሙን የህብሩ ትርጉሙን ሳይለየው አማርኛ መስሎት ይወጣል። አንተ በኮሚቴ የተጠመቅኩ ትላለህ በዚህ እድሜ? ኧረ በስመ አብ! አንተ ምን አይነት ሰው ነህ? አሜሪካ እየኖርኩ በኮሚቴ የተጠመቅኩ ትላለህ? በምን እንደ በኮሚቴ እና ልጠመቅ ማለት ነበረብኝ? ቀበሌ ነው። ምን አይነት ነው? ቀበሌ ነው። ሰዎች ውሃ ውስጥ ተከተቱኝ ነው የነገርኩህ። አነስቴ እንግዲህ እዛ ሀገር ችግር አንዬ ቆይ አውራውራል ፕሊዝ። እኔ ሆዴ አንጀቴ ታጠፈ በእውነት መሳቅ። ቆይ ኮሚቴው መጀመሪያ አረጋግጦ ነው የጠመቀ? ያስተምሩሃል። አይ አዲስ የመጣ ነው የትም እኔ ኦርቶዶክሱንም በደንብ ስለማያ ከዛ ትማርና የኦርቶዶክሱ በልጅነት ስለሆነ ቀኑ ደርሷል ተብሎ እንግዲህ እኔ ኢየሱስ ነኝ ለነሱ ውሃው ዮርዳኖስ ነው በምሳሌ ምናምን ስለሚባል ድሮ ግብፃውያን ስላስተማሩ ይከቱሃል ውሃ ውስጥ ወይ አናቲ ላይ ይጨምራሉ። ታስቡት ሄደስ የፕሮቴስታንቱ ደግሞ አስተማሩ እንግዲህ ጌታን መዳኑን እሱ ራሱ አሁን እንደ ጠያቂው ራሱ ኢየሱስ ነው ወይ እስራኤላዊ ነው? የፖለቲካል እስራኤል እንደ ሪሊጂየስ እስራኤል የምንለው እና ከዛ እኔ ልጅ ነኝ ጌታን አግኝተሃል አብ ወልድ መንፈስ ቅዱስ የተባለውን አሁን እንቁላል የሚላለ ባህሪው ምናምን ልክ እንዳወቀ ይነግርሃል። አንተ ምን ትላለህ? ልጅ ነህ። ከዛ ወንዝ በግሩፕ ትሄዳለህ። እንዳ ዶክተር ይሰማል ዶክተር ይሰማል የሚያስገባ መጥምቁ ዮሐንስ ኢየሱስ እንደጠመቀ ይልሃል። ሎጂክ የለ። ይሰማል ዶክተር። ከዛ ይሄ ነው የሆነው። አይ ቲንክ ወንድምነት ቀይ አብሮን በጣም ይመስለኝ እየሰማኝ። አይ በቃ ፈን አድርገናል። እሺ በቃ ፈን አድርገናል። እኔ ቢበቃ ነው የሚሻለው ብዬ አስባለሁ። ምን አልከኝ? ምክንያቱም እኔ አሁን እዚህ ሚዲያ ላይ እሺ ዶክተር፣ ምክንያቱም አሁን እኔ ቢበቃ ነው የሚሻለው ዶክተር። ምክንያቱም እዚህ ሚዲያ ላይ የማየው ነገር ምንድን ነው? ኦኬ የወንጌል አማኞች ላይ ቤተክርስቲያኒቷን በማያውቁ በደንብ በማይረዱ ሰዎች ምናምን በሷ ፊገር እንድትደረግ እየሆነ እያየን ያለ ይመስለኛል። ታያችሁ ማለት ነው። በትክክል ለክርስትናችን ሲሪየስ መሆን አለብን ብዬ አስባለሁ። ለመገዳደል ነው ለመገዳደል። አንዴ ሚዩት አድርጎዳል። እሺ ሚዩት ግበራል። እሺ ቴንክ ዩ ተባረክ። እሺ እና ሚዲያ ላይ ሆን ብለውም የሚሰራ ነው ለእኔ የሚመስለኝ ማለት ነው። ኦኬ የወንጌል አማኝ በዚህ ደረጃ ላይ እኔ መዋረድ አለበት ብዬ አላምንም። እንደዚህ መሆንም የለበትም። ኦኬ በቃ ስለ ቤተክርስቲያንህ የማታውቅ ምናምን ከሆንክ እኔ ወጣችሁ መናገር የለባችሁም። አሁን የምታወራውም ነገር ክርስትናን ሰው በዚህ ደረጃ ላይ አቅልሎት ጥምቀትንም በዚህ መልኩ እንዲረዳው ምናምን በብዙ ነገር ሰው ያፌዛል። ግን በክርስትናችን መፌዝ አለበት ብዬ በትክክል አላምንም። ዶክተር ልትሆን ትችላለህ፣ ምንም ጥያቄ የለውም። ግን የአንተ ዶክተርነት ክርስትና ህይወት ጋር ምንም የሚያገናኘው ነገር ግን የለውም እና ያላወቃችሁት ነገር ካለ ቁጭ ብላችሁ መማር ነው ያለባችሁ ከሚያውቅ ሰው እበርሰን ጦርነት መገዳደል እኔ ሊወርድ ነው እንግዲህ ታወርደኝ ነው። አይ ነው የምታደርጉት ፋሽስት ነው። ሚዩት አድርጎዳጅ። እሺ ጊዜ ስጠኝ ግን መጨረሻ ላይ ሚዩት አድርጎዳጅ። በእንደናንተ አይነቱ ኦኬ ሪፕሬዘንት መደረግ የለብን። ወራጅ በቃ ሃይማኖትን ሌላ ቦታ ላይ ሊሰራ ይችላል የተማርከው ነገር ምናምን ማለት ነው። ኦኬ እዚህ ግን በጣም ብዙ ሰው ቁጭ ብሎ እየሰማ ያለው የምንወያየው ህይወት ያለበት ነገር ስለሆነ ማለት ነው። ህይወት ያለበት ነገር ስለሆነ ነው የምንማረው። ስለዚህ
ሌላ ነገር ላይ ልታሾፍ ትችላለህ፣ ልትቀልድ ትችላለህ። ሌላ ነገር ላይ ምን ይወጣል? በኢትዮጵያ ሃይማኖት ላይ ምን አንተ ገዳ ውረድ፣ ታች ተማር ልት ነው ያንተን ቡልሺት ስቱፒዲቲ። እኔ እሺ በቃ አሁን ይሄ በትክክል የወንጌል አማኝ ነኝ ብሎ የወንጌል አማኝን ለማዋረድ ካልሆነ በስተቀር ገለጠ። አሁን ማንነቱ ገለጠ። ትክክለኛ ሃይማኖቱ ከየት እንደሆነ አሁን ተገለጠ። ለዚህ ነው ጴንጤ አልነበረም። ግን ቀጥል ሲሆን ጥሩ አልነበረም ወንድም እና ምንድነው እየተሰራ ያለው? ኦኬ የወንጌል አማኞች በእንደዚህ ደረጃ ላይ እንዲታወቁ ሆን ብለው የሚሰሩ ነው እኔ የሚመስለኝ ማለት ነው። ልክ ነው። ኦኬ በቃ ጴንጤ ነኝ ይላሉ። ስለሚሰማ ሰው ወይ ጴንጤ እንደዚህ ነው እንዴ የሚል ኢሜጅ ለመፍጠር ማለት ነው። ራይት ብራዘር፣ እኛ አይደለንም እንደሱ አይደለንም። እኛ አናውቅም ማለት ጴንጤ ነኝ ያለ ሁሉ ጴንጤ አይደለም በትክክል ማለት ነው። ጴንጤ ማለት የትላንትና ህይወትም አይደለም ማለት ጴንጤነት ዛሬ ላይ የምትኖረው ለጌታ የምትታዘዘው ህይወት አይደል እንዴ? ትላንትና ጴንጤ ነበርክ፣ ኦኬ ትላንትና ነበርኩኝ ስላልክ በትላንትና ህይወት የምትቀጥልበት ሃይማኖት አይደለም ከጌታ ዘንድ የተቀበል። ዛሬ ከጌታ ጋር የተጣበቀ ህይወት ከሌለ ጴንጤ አይደለም ብራዘር፣ አይደለም። በቃ ዛሬ ከጌታ ጋር ያለ ህይወት ትክክል ካልሆንክ አይደለም። ምክንያቱም ጴንጤነት ሃይማኖት አይደለም። ኦኬ ህይወት ነው በትክክል ማለት ነው። ከጌታ ጋራ ዛሬ ለጌታ እውነት ተገዝተ እየኖርክ በስርዓት በጽድቅ በቅድስና እየተመላለስክ የምትኖርበት ህይወት ነው። ይሄ ህይወት ነው እኛ የተቀበልነው አይደል? ያየነው ህይወት ይሄን ነው። ከአባቶች ያየነው ክርስትና ይሄንን ህይወት ነው። ከዚህ ውጪ ማለት ይሄ ጴንጤነት ደስ ስለሚል በጌታ መሆን ደስ ስለሚል አዎ በሃይማኖት ደረጃ አዎ ጴንጤ ነኝ፣ ግን እኮ ህይወቴ ግን ሌላ ነኝ ማለት አትችልም ብራዘር። ለእንደዚህ አይነት ክርስትና አይመችም። እኔ እንደዚህ አይነት ሰዎች ካላችሁ ሃይማኖት መቀየር ነው ያለባችሁ። ምክንያቱም ወዳጄ ህይወቱ ለብቻ ስሙ ለብቻ የሚካሄድበት ክርስትና ከጌታ ዘንድ አልተቀበልም። ስለዚህ ፖለቲካ ላይ የፈለከውን እያወራ እየተጨመላለክ ከዛም ጴንጤ ነኝ ማለት አትችልም ብራዘር። አሁን ዘመኑ የልዩነት ዘመን ነው መሆን ያለበት። ኦኬ በቃ እንደዚህ አይነት ክርስትና እኛ አናውቅ። ከጌታ ዘንድም እንደዚህ አይነት የሆነ ነገር አልተቀበልም። እኛም እንደዚህ አይነት ህይወት እኔ ብኖር እንደዚህ አይነት ህይወት ልኖር አይገባም። እኔ አይደለሁም ማለት ነው። እና የጌታን ስም እንደፈለጋችሁ እያሰደባችሁ ምናምን ጴንጤ ነኝ ማለት አቁሙ። ማለት በቃ ካልሆናችሁ አልሆናችሁ ነው። ትላንትና ሆናችሁ ሊሆን ይችላል። ካልሆናችሁ ግን በቃ ዛሬ አይደላችሁ። ትላንትናና ዛሬ ልዩነት አለ። ኦኬ በቃ ሳታውቀው ከቤቱ ኮብልለሃል፣ ጠፍተሃል። አንተ ምንድነው የሚጠበቅብህ? ወደ ጉያው መመለስ ነው። አየህ ልጅ ነበርክ ትላንትና ልጅ ነበርኩኝ ያስኬዳል እንቀበላለን። ዛሬ ግን ከቤቱ ጠፍተሃል። ቤት ውስጥ እያለ ኮብልለሃል ወይ ደግሞ እና ይሄንን ኢንቴንሽናሊ ነው የሚያደርጉት። እያየሁት ያለሁት ያን ነው። ለምሳሌ ወደ ቀደሙ ሐሳብ እንመለስ ወንድምነት። ይኸው እዛ ቤት የተሰበሰቡትን ልጆች ካያቸው ጴንጤው ኦርቶዶክሱ ኢንቴንሽናሊ አንድ ኮመን ያስማማቸው ጉዳይ ነበረ። ታስተዋል። አንዱ ተሳስቷል፣ ወንድምነት ኤርሚ ተሳስቷል ብሎ ያወራል። አንደኛው ደግሞ ኖ ኤርሚ በስተት ደረጃ ሳይሆን እንዲህ ማለት አልነበረበትም እያለ ያልጠቀስካቸውን ጥቅሶች ያወራሉ። ግን ሁለቱንም አንድ ነገር ያስማማቸው ጉዳይ አለ። ኦኬ አንተ ባልዋልክበት አውሎ ሰዎች የወንጌል ልባቸው እንዲዘጋ ማድረግ። ኦኬ ማድረግ ይሄ ነው የኔ የሚታየኝ ያለ። ምክንያቱም በእንደዚህ መልኩ ካልተራመዱ ካልሄዱ በስተቀር የሚድነውን ሰው ማስቆም አይችሉም። ሊያስቆሙ የሚመስላቸው በእንደዚህ አይነት ጉዳይ ነው። በእንደዚህ አይነት ጉዳይ ከሄዱ ከተንቀሳቀሱ ነው ወንጌልን ማስቆም የሚችሉ የሚመስላቸው። ኦኬ እኔ የሚታየኛው በደንብ መንገዳቸው ይሄ ነው። ሚዲያው ላይ ኦኬ ኢቭን የኛ የሚባሉም ሰዎች ማለት ነው አንዳንድ ሰዎች ሲሪየስሊ መታየት አለባቸው። ሆን ተብሎ ለምሳሌ የነቢያት ጸጋ እንዲጠላ እየተደረገ አይደል? ጸጋው እንደሌለ እንድናስብ እኮ እያደረጉን እኮ ነው። ለምንድን ነው እሱ እንደዛ እያደረጉ ያሉት? ምን አይነት ሰው ነው የሚያመጡት ካል የነቢያት ጸጋ ጭራሽ የሌለባቸው ሰዎች
የሌለባችሁ ሰዎች እንኳን አይደለም ለአገልጋይነት እንደው ለዱርዬነት የማትመርጣቸውን ሰዎች እያቀረቡ ሁሉ ሰው እነሱን እያየ ይሄማ ጸጋው የለም ወደ ማለት እንድንሄድ እየተደረገ ነው ያለው። የሚታየኝ ነገር እሱ ነው። ኦኬ ጸጋውን ከሰዎቹ ጋር እንድናገናኝ ሰዎቹ የወደቀ ህይወት ስላላቸው ጸጋው የለም እንድንል አይነት ስሜት እንዲፈጠር ማለት ነው። እና ሆም ብለው እንደሆነ ነው እኔ የማስበው። እንደ ወንጌል አማኝ መንቃት አለብን። እኛን የማይወክሉን በትክክል ያውኑ ሰዎችን በስርዓት ምን ማድረግ አለብን? በትክክል እንቃወማለን ማለት ነው። ምክንያቱም የተቀበልነው ህይወት እንደዚህ አይደለም። እንደዚህ አይነት ሰዎች እኛን ሪፕሬዘንት እንደሚያደርጉ እንድናስብና ትክክል እንደሆኑ እንድንቀበል እንደረጋ አይገባም በጭራሽ ማለት ነው። እና መሬት ላይ ያለውን በትክክል የእግዚአብሔርን ሐሳብ ሞግተው ማሸነፍ ስላልቻሉ ሊሄዱበት የሚችሉበት አርጊውመንት ይሄ ነው። የሚሄዱበት አርጊውመንት ምንድነው? እሱ ልክ በእንደዚህ ማለት ነው። እንትናን ያመጣና እንትና እኮ ጴንጤ ነው። ኦኬ የእሱ ህይወት ምን ይመስላል? እንደዚህ ነው። ሁሉም ጴንጤዎች እንደዚህ ናቸው የሚል ጀነራል የሆነ ኮንክሉዥን ማለት ነው። ከዛ ሰው በሚያየው ነገር ኦኬ ብሎ አሶሺየት ሲያደርግ በተሳሳተ መልኩ ጴንጤን ሪፕሬዘንት እንደሚያደርግ ይሄ ድሮም የለመዱት ነገር ነው አይደል? በድመት ስጋ ያቆርቡ ነበር ይሉ ነበረ። ተመሳሳይ ነው። ልጆቻቸውም አሁንም እያደረጉ ያሉት ወንድምነት እሱኑ ነው። ተመሳሳይ እኛ ባልዋልንበት ውለዋል እያሉ ወንጌል እንዳይሰማ እንቅፋት መፍጠር ነው። ጌታ በእውነት ይሄንን ነገር ይገለብጠዋል አምናለሁ። አይችሉም። ምክንያቱም ወንጌልን ለረጅም ዘመናት ባልሆነ መንገድ ነው እየተናገሩ ልብስ እየሰጡ ነው፣ ገንዘብ እየሰጡ ነው፣ ለሴት ብለው ነው ምናምን ብለው በጣም በብዙ መንገድ ወንጌልን ለማስቆም ታግለዋል። አዲስ አይደሉም። የአባታቸውን መንገድ ነው አሁንም እየደገሙ ያሉት። ወንጌል ቆሟል? አልቆመም። የባስ በተባለ ቁጥር እየበዛ እየሰፋ ወንጌል አሁንም እያበበ ነው ያለ እና በፍጹም ነው የማይችሉት። ግን ገና ያልበሰሉ በትክክል ያልጸኑ ምናምን ሰዎች እንዳይሰናከሉ ከማሰብ አንፃር ነው እንጂ ወንጌል በታሪክ በማንም ሊቆም አይችልም። የተጀመረው በእግዚአብሔር ጸጋ ነው፣ ደግሞ ይቀጥላል እና አውቀው የሚያደርጉት እንደሆነ ነው የሚሰማኝ። ይሄንን ለማለት ነው። ወንድምነት የምትጨምርበት ሐሳብ ካለ ጨምርበት። ጸጋ ይብዛል። ምንም በቃ በትክክል ነው። እኔም ቅድም የሳኩትኝ አንደኛ እንደምናውቀው እንደው የፈለገ ጴንጤ ቢደክም በማን ስም እንደተጠመቀ ያውቃል፣ የት ቤተክርስቲያን እንደተጠመቀ ያውቃል፣ ማን እንዳጠመቀ ያውቃል። በፓስተሮች እና በአገልጋዮች እንጂ በአንድ ፓስተር ወይ በአንድ አገልጋይ ወይ በሁለት አገልጋዮች እንጂ በኮሚቴ ብሎ የሚል የለምና ሰውየው በኋላ እኮ መናገር ስትጀምር ወንድምነት እውነተኛ ማንነቱን እኮ ገለጥከው። አየህ እንደ ሎተሪ ትኬት ፋቅ ፋቅ ስታደርገው እንደዚህ አይነት ነገር የለም። ያንተ ፒኤችዲ ተመተብረ ሊሆን ይችላል። በዚህ መንፈሳዊነትን አታውቅም ግን ምናምን ብለህ ስትለው ያው ሰድቦ ሄደውን ስድብ ታውቃለህ። ይሄ ደግሞ ከየትኛው ቤት እንደሆነ እናውቃለን ማለት ነው። እንደዚህ አይነት ስድብ እና የደከመ እንኳን ጴንጤ አይረሳም። ድራፍት እየጠጣ በዓለም ያለ ጫት እየቃመ እንኳን ቢሆን በህይወት ደክሞ እንኳን ያለ በማን ስም እንደተጠመቀ ማን እንዳጠመቀው አይረሳም ማለት ነው። እና እንዳልከው ነው። ግን ይሄ ፍሬ ማነው ፍሬው ዮሐንስ የምትባል በጣም ደጋግመን የምትልከው በሰላም ነው ወዳጄ። ከገስት ላይ ነው የማወርድ። እሺ ብዙዎቻችሁ ከገስት ላይ የወንጌል አማኞች ናቸው። እዚህ እንግዶች ስላሉ ለነሱ ጊዜ ለመስጠት የምትልኩ ሰዎች አቁሙ። እሺ አሁን አንድ ማለት ነው የላካችሁት እዚህ ወገኖች። አንደኛ ቦታ የለም፣ ሁለተኛ በሀሳቡ ላይ ሊያወሩ ለሚችሉ ሰዎች ነው መስጠት። እኔ ወርዳለሁ፣ በቃ እኔ ወርዳለሁ። ችግር የለም፣ ቆይ ችግር የለም ቤቴ። እና ትክክል ነው ወንድምነት ያልከው ለማለት ፈልጌ ነው። ትክክል ነው ያልከው። ግን ልብ በሉ የእውነትን እውቀት ወይ ደግሞ የእውነትን መንገድ ኦርቶዶክስ ለዘመናት ዋሽታበታለች። ጴንጤነት ላይ ለዘመናት ነው የተዋሸው። እኔ እዛ ስቀድስ ጀምሮ ሲዋሽባችሁ ነበር እኮ ጴንጤዎች፣ ወንድምነት ቅድም እንዳልከው ማለት ነው። ኦኬ ሲዋሽ ነው የኖረው። አንዳንዶቻችንም የተዋሸውን ውሸት ነው እውነት ነው ብሎ የሚለውን ለማረጋገጥ
ሄደን እኮ ነው መተን እናንተ ጋር የቀረኑ ኢየሱስን ነግራችሁን ማለት ነው። መጽሐፍ ቅዱስን ነግራችሁን አንዱ እኔ ነኝ። ኦኬ ቤት ዘግተው ዝሙት ይሰራሉ ብለው ነገሩኝ ካህናቱ። መጥቻየን በዚህ 27 ዓመት ውስጥ አዳራሽ ሲሰበሰቡ መብራት አጥፍተው ኢየሱስ ከኔና ካንቺ ይወለዳል እያሉ የሰውን ሴት ሁሉ እያማገጡና ልጆቻችሁን ያዙ ብለው እኮ በኦርቶዶክስ ቤተክርስቲያን አውደ ምሕረት ላይ እኮ ቆመው በየመድረኮቻቸው ሁሉ እኮ ጭምር ተሰብኳል። በንስሐ ልጆቻቸው በኩል ካህናት ሁሉ አውግዘዋል። እንደ ልጆቻችሁን ጠብቁ አደራ እየተባለ ማለት ነው። ኦኬ እና ይሄንን ታዲያ የእውነትን መንገድ ኦርቶዶክስ ስለዋሸች ታስቆመዋለች? አታስቆመውም። አላስቆመችውም። ጎንደር ሀገር ላይ እኮ ታሪክ የማይረሳው እኮ በድመት ስጋ ነው የሚያቆርቡት እኮ ብሎ የጠፋ ድመት ሁሉ መጥተው የሚፈልጉት ጴንጤ ጓሮ ነበር እኮ። ሻላ ሁሉ የበላውን ድመት መጥተው የሚፈልጉት እኛ ጋር ነበረ። አየህ እኔ አባቴ ገና ገጠር ጌታ እንደተቀበልኩ ስነግረው በድመት ስጋ ነው የምታቆርቡት አለኝ። እንዴ አባዬ አልኩትኝ። አባዬ ነው በየ የምለው አባቴ። እንዴ አባዬ የምነካ እኔ የሥላሴ ባሪያ እንዴት ነው በድመት ስጋ ከሚያቆርብ ሰው ጋር ሄጄ የምቀላቀለው አልኩት። ህሊና እኮ አለኝ አልኩትኝ። ኢትዮጵያ እኮ በቆዳ በቀንድ ከብት ከአፍሪካ 3ኛ እኮ ነበረች። የአሁኑን አላቅም። እኔ በተማርኩበት በደርግ 3ኛ ነበረች። ኦኬ እና እንደው ብናጣ ብራዘር አንተ ጨጓራ ቁርጥራጭ እናጣለን እንዴ? ቅንጥብጣቢ ስጋ ይታጣ እንዴ? ጣፊያ ለድመት የሚሰጥ ሳምባ ምናምን ነገር እናጣለን እንዴ? እንዴት በድመት ስጋ እናቆርባለን? የበሬ ሳምባና የበሬ ጣፊያ ብንበላ አይሻልም? ለድመት የሚሰጠውን በሱ ብናቆርብ አይሻልም? አየህ ሰው እንዲጠላ ለማድረግ ብለው ያዋሹት ውሸት ምድርን ነደላልኩ። ለዚህ ነው ዛሬ ይኸው ትናንት ዋሹ የነበሩት ዛሬ በጳጳሳቱ ሁሉ ጭምር ሳይቀር 10 ሚሊዮን ምዕመን በባለፈው ዓመት አጣናሉ። የዛሬ 2 ዓመት ነው 3 ዓመት ላይ የግንቦት ርክበ ካህናት ስብሰባ ላይ ብፁዕነታቸው ብፁዕ አቡነ ማትያስ የት ሄደ? ወደ ሌላ ሃይማኖት ሄደ አሉ። እንዴ እናንተ የድመት ስጋ እያቆረቡ ነው ጴንጤዎች ጋር ትሄዱ እያሉ ስትሏቸው የጴንጤው እኮ አዳራሹ እኮ ሞልቶ ተትረፈረፈ። ወዳጄ በውሸት የምታስቆመው የለም። በውሸት ዋሽተ ትውልዱ ይሰማል። ትውልዱ ያለ አብሮ ነው የሚውለው። አንዶም አንዳንድ አጭበርባሪ ጴንጤ የተገኘ እንጂ እኮ በዛ እንጂ ያውቃሉ እኮ እንደማንዋሽ ያውቃሉ፣ እንደማናመነዝር ያውቃሉ፣ እንደማናጨስ ያውቃሉ፣ እንደማንቅም ያውቃሉ፣ እንደማንጠጣ ያውቃሉ፣ እንደማንሰርቅ ያውቃሉ። አሁን ግን መጣና አንዳንድ የደከመ ጴንጤ ይሰርቅ ጀመር፣ ያጨስ ጀመር፣ ይዋሽ ጀመር፣ ይሰርቅ ጀመር። በእነሱ ምክንያት ጴንጤነትን አትለኩም ወይ ደግሞ በእውቀት መሞገስ ሲያቅታቸው እየሰበክን እዚሁ ሶሻል ሚዲያ ላይ ሰው ጌታን ሲቀበል ከዛ ምን አሉ? ጴንጤ ሳይሆኑ ጴንጤ ነን እያሉ አሁን ቅድም እንደገባው ሰውዬ ማለት ነው ወንድምነት እንደተናገርከው ራሱን ጴንጤ በማስመሰል ጠየቁት። ስለ ስላሴ አይደል ስላሴን ስንት ናቸው ብዬ ማለት ነው። በአካል ስንት ናቸው ብዬ ስለው ብዙ ናቸው 3 ናቸው አለ። መጨረሻ ላይ ከታይ ኮሜንትም እየተጻፈለት ስለነበር በባህሪስ የስለው 3 ናቸው አለ። አየህ እንደዚህ አይነት ጡዘታም ትምህርት እኛ የለንም ወንድሜ። ኦርቶዶክስም የላትም እኛም የለንም። እና ስምን ለማጠልሸት ብላችሁ የምትመጡበት መንገድ ራሳችሁን ነው የሚጎዳው እንጂ እኛን ቅንጣት አይጎዳንም። ጴንጤ ሲሰደብ ነው እንደውም ጴንጤ እየበዛ የሚሄደው እውነቱን ለመናገር። እንደውም አሁን እኔ ስድብ ቀንሰዋለሁ ኦርቶዶክሳውያኑ ለምን እንደሆነ ባላቅም ማለት ነው። እኔ ግን ስድቡን ቢቀጥሉ ነው ጥሩ ብዬ የምለው፣ ስም ማጥፋት ቢቀጥሉ ነው ብዬ የምለው እና ሰው ይሰማል ያያል ያለ ማለት ነው። ወንድምነት ግን መንገዳቸውን በደንብ ገብተዋል። ኤርሚያስ ቤት አትግቡ ብለው ሲሉ እኮ የነበረ ቄስ ሁሉ ነው አሁን እንደነኛ አይነት ሰዎችን እየላኩ እንዲህ አይነት የብልግና ስድብ እንዲሳደብ የሚያደርጉ ማለት ሁሉንም ብዬ ባልልም ግን ይሄ ነው ለማለት ነው። እሺ ያዕቆብ ሰላም ነው። ገና ቅድም አንዳንድ ቁጥር ትጽፋለህ። ቅድም አስገብቼ ነበረ አትሰማም። አሁንም ማይክ እየከፈትክ አይደለም። ያዕቆብ እየሰማህ ነው? ካልሆነ እሺ፣ እንዴት ነው? ድምፅን ከፍ አድርገው። የሰራው ቪዲዮ ሰምቼ ነበር እና ለዛ ነው የመጣው። አንተ አጭበርባሪ ቀጣፊ በሉጣ፣ አትዋሻ አንተ ውሸታም። ውጣ የእስራኤል ሕዝብ ጠላት። በድምፅ ነው የማውቅህ። ነቅዬ ነው እንደዚህ ማስወጣ ማለት ነው ማለት ነው። 2 እና 3 ሰው ይዞ
በድምፅ አውቃለሁ። በአንተ እናት የጌታዬ እናት አትሰደብም። እሺ፣ በአንተ እናት ክርስቶስ አይሰደብም። በአንተ አፍ አይሰደብም። ቤተ እስራኤላዊ ነኝ ይላል እኮ። ግን እኮ እሱ እዚህ ኤርትራ ነው ኢትዮጵያ ውስጥ ትግራይ ውስጥ የተወለደ ነው። ትግርኛ ቋንቋ ተናጋሪ ነው እና ሁለተኛ እንዳይለመድ እኔ በድምፅ አውቀዋለሁ። በድምፁ ያዕቆብ ይላል፣ ዮሴፍ ይላል፣ መሐመድ ይላል፣ አየለ ይላል፣ ይመጣል። አውቃለሁ በድምፅ። እሺ ቤቲ ይመጣል ወደ አንቺ ጋር። እዚህ የመጣ ሰው ስላለ እሱን እንግዳ ልስጥ። ፈጠነ ነው አይ ቲንክ ሳነብ ብሳሳት በጣም ይቅርታ አድርግልኝ ወንድሜ። ፈጠነ ፈጠነ እንዳሻው ነው። ማይክ ሚዩት ነው ምናልባት እያወራ ከሆነ። ቤት እሺ፣ ችግር የለውም። እሺ፣ ሞቆታል ፈጠነ ማለት ነው። እታች ይወረድ። ተኝቶም ሊሆን ይችላል እንቅልፉ ከመጣ። ኤኒዌይ እሺ፣ ቤቲ አትችልም። ኦኬ፣ መልካም እህትየው ሰላም በይ። ከዛ ወንድምነት ቤካ ትችላላችሁ። እህትየው አለች አለሁኝ። ኤርሚዬ ሰላም ማለት ትችላለሽ። እሺ፣ ሰላም የተወደዳችሁ ክርስቲያናት ወንድሞቼ፣ የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም ሰላም ብያለሁ። እንግዲህ አሁን ላይ አብዛኞቹ እንግዲህ ኤርሚዬ አንዳንዶቹ በራሳቸው በኦርቶዶክሳዊነታቸው የሚያፍሩ እየመሰለኝ ነውና መሸሸጊያቸው ጴንጤ ሆኗል። ሲናገሩ ገና ከአንደበታቸው ግን ማንነታቸው በደንብ ይታወቃል። የጴንጤ ባህሪና የኦርቶዶክስ ባህሪ በደንብ ይለያል በንግግር እና አሁን የገባው ሰውዬ በጣም ገና ከጅምሩ ነው ሲዘባርቅ የነበረው፣ ግን ማንነቱ በደንብ ስለተገለጠ በጣም ነው ደስ ያለኝ። ሪከርድም እያደረኩት ነበር። ሌሎቻችሁም እንደዚህ መያዛችሁ አይቀርም። በየትኛውም እስር ልትሸሸጉ ትችላላችሁ፣ ግን እናንተ በምትናገሩት ንግግር ደግሞ የጴንጤ ህብረተሰብ አይሰደብም። በጣም ጨዋ የሆኑ ስርዓት ያላቸው የእግዚአብሔርን ቃል የሚያውቁ አሉ። በየትኛውም ድክመት ውስጥ እንኳን ቢሆኑ እንደዚህ አጸያፍ ንግግር የሚናገር ጴንጤ የለም። በዚህ ምስክር ነኝ። ስለዚህ በራሳችሁ ማንነት ብትመጡ ይሻላል ብዬ አምናለሁ። የእግዚአብሔር ቃል ላይ ትኩረት ብታደርጉ፣ ቃሉን ብታነቡ በራሳችሁ አታፍሩም። በምንም አይነት መንገድ ልትመጡ ትችላላችሁ። የትኛው ነው የእኛን ቤተ እምነት አታሸማቀቁትም፣ የእኛን ህዝብ አታሸማቀቁትም። ጴንጤ ለክርስቶስ የተለየ የእግዚአብሔር ህዝብ ነው፣ ለዓለም የተለየ አይደለም። በተለያየ ድክመት ውስጥ እንኳን ቢሆኑ ያሉበት ድክመት እንደዚህ አይነት አጸያፍ ለሰውም ለምንም የማይመች ንግግር አይናገሩም እና ፎከስ አድርጎ ወደ ራሳችሁ ተመለሱ። ተባረኩ። ኤርሚዬ ጸጋ ይብዛላችሁ። ሰላም ልላችሁ ያክል ነው። ቀጥላለሁ በኋላ ላይ። ተባረክ እህትየው፣ ጸጋ ይብዛልሽ። አሜን። ቴንክ ዩ። እሺ ወንድምነት አለ ቤካ ወንድምነት አለው። ጸጋ ይብዛል አባባ። አሜን። እሺ ሁላችሁንም ሰላም ብያለሁ። አንሻዬ መርሲ እህትየው፣ ሰብልዬ፣ እንዲሁም ከስራ ያላችሁ ማህበረ ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ቅድም ዳንሻዬ ባነሳው ሀሳብ ትንሽ ማለት ትፈልጋለሁ። ስፔሻሊ ይሄኔ ካዝማቲክን እንቅስቃሴ ለመምታት ለማዳከም ምናምን የሚሰሩ ሰዎች አሉ። የሆነ ሰው ተከትሎ የሆነውን ሰው ስም ይዘው በዛ ስም ምናምን የሚጠሩ ሰዎች ኢንቴንሽናሊ ይህንን እንቅስቃሴ ለመምታት በጸጋ ስጦታዎች ላይ በማላገጥ ያልተገባ ነገር በማድረግ ውስጥ ያሉ አሉ። እነሱንም ከግንዛቤ ውስጥ ማስገባት አለብን ብዬ እኔ አስባለሁ። ሌላው ነገር ደግሞ የቅድሙ ልጅ ከአሁን በፊት እኔም ቤት ገብቶ ያውቃል። በተለይ እኔ ሃይማኖቴን አልለየውኝም እኔ እንደዚህ ያልሆንኩኝም ምናምን የሚሉ ሰዎች ጭራሹኑ ልናስተናግዳቸው ይገባል ብዬ እኔ አላምንም። ኦኬ ማለት አንደኛውን ሳይድ ይዞ ካልመጣ በስተቀረ በምን አይነት ሀሳብ ነው የሚሞገተው?
ከየትኛው ወገን ሆኖ ነው ጥያቄ የሚጠይቀው የሚለውን ነገር ራሱ ላይክ በትክክለኛው ነገር ለማግኘት እንኳን አይመችም። ስለዚህ ሃይማኖት የለኝም እስካሁን አልወሰንኩኝም ምናምን የሚሉትን ሰዎች ጭራሽ ባናስተናግዳቸው። ፕላስ ደግሞ ለምሳሌ እኔ ወንጌል አማኝ ነኝ ብሎ ካለ አጥብቆ መጠየቅ አለበት ብዬ ነው ያስባለሁ። ልክ ድሮ እንደምናደርገው ከየት ነህ ማን ነው ፓስተሩ የሚለው ነገር በጣም 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 ነው አጥብቀን ልንጠይቅ የሚገባ። ስፔሻሊ ለምሳሌ ሐዋሳ ከሆነ አንድ ሰው ከሐዋሳ ከሆነ ሐዋሳ ያለ ሰው ስለሆነ ፓስተር ቢያነሳ ያንን ሰው በትክክል ስለሚያውቀው ማለት ትክክለኛውን እንትን ኢንፎርሜሽን ማግኘት ይችላል ማለት ነውና አሁን ላይ የጴንጤውን እንትን ለማበላሸት ወንጌላውያን አማኞችን ምናምን ይሄ እንትናቸውን ለገጽታቸው ለማበላሸት ሆን ተብሎ እየተሰራ እንደሆነ ስለሚታወቅ ከጥንቃቄ ይሸዋል ለማለት ፈልጌ ነው። ወንድሞቼ እናቶቼ፣ ግን አንድ ነገር እናስተውል። ሆን ብለው ይህንን እንቅስቃሴ ለመምታት በጣም ተደራጅቶ የሚሰሩ ሰዎች አሉ። ዳንሻ አንድ ቁጥር ጻፍክ? ቤካዬ ሰላም ብያለሁ ሁላችሁንም። ኦኬ እንዴት ናችሁ? አንድ ቪዲዮ ላይ ኦኬ አንተ ነህ አሳያችሁ ብቻ ስለፈለኩኝ ነው። እሰማለሁ። አሁንም እንትን አትሰማም። ትንሽ ትቆራጣለህ። እስቲ ሞክር እስቲ። እሺ የተደወለበት ነው መሰለኝ። ቀጥል በቃ ኢየሱስ እስኪመለስ። እሺ እቀጥላለሁ። እሺ ለማንኛውም ይህንን እንትን ላይክ የካላንት እንቅስቃሴን በትክክል ለማጥፋት ሆን ብለው ተደራጅተው የሚሰሩ የሚንቀሳቀሱ ሰዎች አሉ። ይሄ ነገር በጣም ከግንዛቤ ውስጥ መግባት አለበት ብዬ አምናለሁ። ሆን ብለው ማለት ነው። ስፔሻሊ የጸጋ ስጦታዎችን ከማንቋሸሽ እነኚህን ነገሮች ላይክ ሌላ ጭራቅ አድርጎ ከመሳል አንጻር አኳያ በጣም የሚሰሩ ሰዎች አሉ። አንዳንዶቻችሁም ቪዲዮ ተለጥፋላችሁ። ሳምበዲ የሆነ ነገር አድርጎ ምናምን የመጣውን ሰው ሲጀመር ጤናማ እንኳን የህይወት ስርዓት የሌለው ሰው ከዚህ ዓለም ስርዓት ያልተፋታ ሰው ጤናማውን ክርስትና ማለት የጠራን ቅዱስ እንደሆነ በኑሯችን ሁሉ ቅዱሳን እንድንሆን የተጠራውን የህይወት ስርዓት እንዳንከተል ከክፉ መርዝ እየዘረጨው በክፉ ትምህርታቸው ሰዎችን ዲሲቭ እያደረጉ የሚሉትን ሰዎች እነሱ አምጥቶ ያሉትን ያደረጉትን ሰዎች ፎቶ እየለጠፋችሁ ምናምን ሁላ አይ ቲንክ ይህንን ነገር ለማበላሸት ሳታውቁ እየሰራችሁ አላችሁ። የኛ እምነትና አቋም ይታወቃል። ስፔሻሊ በሐሰተኛ ነቢያት የሚሆን በሐሰተኛ ሐዋርያት ጉዳይ ዛሬ ጀመረ ጉዳይ አይደለም። ሎንግ ታይም ነው። ግን የጸጋ ስጦታ አቁመዋል፣ አሁን ላይ የለም ሲዝ አድርጓል ብሎ የሚያምኑ ሰዎች እየመጡ የሚሰሩትን ኤኒ ካይንድ ኦፍ ፊድባክ ወይም ደግሞ ሪአክት ምንም ነገር ይሄ ያመጣችሁ እንትን የምትሉ ሰዎች አይ ዶንት ኖ እናንተ ላይ ራሱ ጥያቄ ፈጥሮብኛል። እናንተ ላይ ራሱ ማለት ነው። ሶ የምናደርገውንም ለጥፎን ቪዲዮ ቼክ እናድርግ፣ እንፈትሽ። የጸጋ ስጦታን ለመምታት ይህን ካሪዝማቲክ እንቅስቃሴዎችን ለማዳፈን ሆን ተብሎ እየተሰራ ነው። በተለይ ደብል ሴሽኒስቶች እምነት ተከታዮች በጣም እዚህ ላይ በሙሉ አቅማቸው እየሰሩ እንዳለ ይታወቅ። ሶ ፕሊዝ በተቻለ መጠን የምናደርገውን ነገር እናስተውል። እኔ ኤርሚዬ ህብረታችን ራሱ መለየት ያለብን ይመስለኛል። ህብረታችን ከማን ጋር ከነማን ጋር ነው ህብረት የምናደርገው? የሆነ ነገር ሁሉ ጊዜ ጨዋለሁ፣ በእርግጥ አይሰማም እንጂ ሁሉ ጊዜ ጨዋለሁ። አሁንም ህብረታችንን ከነማን ጋር ነው የሚለው ነገር በትክክል ተጣርቶ መታወቅ አለበት። በትክክል ማለት ነው። እና አሩ ነው እኔ ወንድሞቼ እንዴት እንደምታደርጉት ባይገባኝም አንዳንድ ልክ ያልሆነ ብቻ ነገሮች አሉ። እሱ ነገር አውርተን ማስተካከል ያለብን ይመስለኛል። አሁን ላይ ሁላችንም በጥንቃቄ በጥርጣሬ ነው ነገሮችን መመልከት አለብን ብዬ ነው ያስባለሁ። ዘመቻው ከባድ ነውና ፕሊዝ
ያ ብሩክ ይቀጥል። አሁን ይሰማል ድምጼ በደንብ እንዴ? ወንድም ነን። ቴንክ ዩ ቤካ የተባረከ እንዴ። እኔ እኮ ድምጽህን ነው የቱ ጋር ነው? ከዳንዬ ጋር ሆናችሁ ነው? አብረን ያለ ነው፣ አንድ ላይ ነው ያለ ነው። ተባረክ። እሺ አሜን። ተባረክ ኤርሜ። አንድ ቪዲዮ ማሳየት ስለፈለኩኝ ነው። አሁን እንደው እዚህ ሚዲያ ላይ ቪዲዮ እየቆራረጡ ስም ለማጥፋት ሲታገሉ ስላየሁኝ እንደው ሌሎች በልብ ቀናነት የምትሰሙ ሰዎች ለእናንተ ነው እንጂ ለእነሱ አይደለም። እኔ እውነት ለመናገር እነዚህ ጎባጣ አሽከሮች አሉ እዚህ እኛ ቤት ውስጥ ያሉ በዓለም ላሉ ሰዎች አሽከሩ ነው እየሰሩ ያሉ ለእነሱ አይደለም። እኔ አሁን እንደዚህ አይነት ነገር ምን እናሳየው? በቅንነት ለምትሰሙ ሰዎች በቅንነት ወንጌሉን የምትደግፉ ሰዎች ደግሞ ለመማር የምትመጡ ሰዎች ለእናንተ ሲባል ነው አሁን ይሄን ማድረገው እንጂ ለነዛ አይደለም። እውነት ለመናገር ቪዲዮ ለማሳየት ምናምን እንደዛ እንኳን አይመጥ ነው። ምክንያቱም ለቤት ካለክ ይሄን ቪዲዮ እንዳታወርደው እሺ። ምክንያቱም ሰው ሐሳቡን እንዲሰማ ሙሉን እንዲከታተል ስለሚረዳ ይሄን ቪዲዮ እንዳታወርደው። የተፖስተው አንዴ በደንብ ላሳያችሁ። ብለርድ ነገር ነው። ያው ከአንድ ወር በፊት ነው። ዋመን ዜጎ ይላል አምልኮ ቲዩብ ነው። ቀይ መስመር በደማቁ ተሰመረ የሚል ርዕስ አለው። ርዕሱ የ2 ሰዓት ቪዲዮ ነው። የ2 ሰዓት ቪዲዮ ነው። ለምሳሌ እኔ ከ36 ደቂቃ ጀምሮ ያለውን ላሰማችሁ። ኤርሚ ኢየሱስ ከዘላለም የአብ ልጅ አይደለም ብሎ አይደለም እየሞገተ ያለው ነገር ግን ፍሪማን በሚል አካውንት የመጣው ወንድም ሶቨሪን የሚባለው ወንድም ማለት ነው። አካውንት ቀይሮ ነው የመጣው። ኢየሱስ ክርስቶስ ከዘላለም የአብ ልጅ ነው የሚል ሙግት ይዞ ነው የመጣው። በየትኛው ጥቅስ መሰረት ነው እንደዛ ብለህ ያመንከው የሚል ጥያቄ ነው ሲጠይቀው የነበረው። በምንድን ነው እሱን ያወቀው ካላችሁኝ በትክክል ሲመልስ በትክክል ነህ እያለው ኤርሚ ይመልስለት ነበር። ላሳያችሁ ለምሳሌ ማስረጃ እንዲሁም ማለት ነው 36 ደቂቃ ከ45 ሰከንድ ላይ ነው ያደረኩት። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት እሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው እንደዚህ ብሎ ያለው ጌታ? ትንቢቱን የተናገረው ዳዊት ቢሆንም ትንቢት ተናገረ። ለማን ይህን ቃል ያለው ጌታ? ለጌታ ለክርስቶስ ኢየሱስ ቅድም ባልነው ለኢየሱስ ክርስቶስ ከመላእክትስ እያለ እየጠየቀ ከሁለተኛ ሳሙኤል ጋር ኖ ቆይ ሳሙኤል ጋር ትሄድ። ቆይ ዕብራውያን ላይ ያለ ነው። ከመላእክትስ እያለ ስለ ልጁ ነው ትለኛለህ? ለማን ነው ታዲያ? እሺ ከመላእክት ልጄ ነው ብሎ የወለደው ማን ነው? እግዚአብሔር። ከመላእክት ባይለም እኮ ይኸው ከመላእክትስ ይላል። ከመላእክትስ አንተ ልጅ አድምጠኝ። ከመላእክትስ አሁን እንድታስተውሉ የፈለኩት አሁን ይሄን ቪዲዮ ከ36 ደቂቃ ከ45 ሰከንድ ጀምሮ ያለውን ቆርጬ አሁን እስካሰማችሁ ቆርጬ ፖስት ባረገው ኤርሚ ከመላእክት ነው እግዚአብሔር ልጅ አለኝ እያለ ያለው የሚል መልእክት ይመስላል አይደል? እስኪ አሁን ደግሞ ስሙት። እንግዲህ አሁን 30 ሰከንድ ምናምን አልፎ ደግሞ ስሙት ምን እንደሚል ማለት ነው። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞም አባት እሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው ያለው? ከመላእክት ጥራልኝ። ከመላእክት የሚለው ሀሳቡ የተያዘ ስለሆነ ከፍ አድርገው ያው ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እያለ ነው እኮ። ከእነሱ አብዝቶ ይበልጣል አለ። ከመላእክት ልጄ ነህ ብሎ ያለው ማን ነው ነው የሚለው? ከመላእክት ልጄ ነህ አይደለም፣ እንደዛ አይደለም። መላእክት ሲልና አንተ በጡና እሺ በቃ አልናገረው። ቅድም እንዳልኩት እነዛ በጨለማ ያሉ ሰዎች ናቸው። ችግር የለውም ምንም ቢሉ ምንም አይመስለኝም። በጨለማ ያለ ሰው ወንጌል እንዳይሰራ እንቅፋት ያበጃል። እኛ ቤት ግን ያሉ አሉ። በቃ ልክ እንደዚህ የጨለማ አሽከር ሁነው የጎባጣ አሽከር ሁነው ተላላኪ ሁነው የሚሰሩ ማለት ነው የሚሰሩ። አሁን እንግዲህ ይሄ የ2 ሰዓት ቪዲዮ ነው፣ ገብታችሁ መስማት ትችላላችሁ። የተቆረጠውን ሳይሆን ሙሉ ሐሳቡን ልጁ ጌታ ክርስቶስ ኢየሱስ ከዘላለም የአብ ልጅ ነው ብለህ ያመንከው በየትኛው ጥቅስ መሰረት ነው ብሎ ጥቅሶቹ ላይ ነበር ቻሌንጅ ሲያደርገው የነበረው እንጂ እኔ እንደዛ ብዬ አላምንም ብሎ እየተናገረ አይደለም በዚህ ቪዲዮ ላይ ማለት ነው። እና ስሙት
ስሙት። አሁን ትንሽ አሳልፌ 2 ደቂቃ ባሰማችሁ ራሱ ሲናገር ሰሙታላችሁ። ኤርሚ አዎ ስለ ኢየሱስ ነው የሚናገረው አልተሳሳትክም ሲለው ማለት ነው። እና ይሄን ላሳያችሁ ስለፈለግኩ ነው። ይሄው አሰማው ከወንድምና ትንሽ 1-2 ደቂቃ አሰማው። ኢቭን ቀደምና አክሊለና ልደተ ቃል ሲቧጭሩበት የነበረው ማለት ነው። እዛው ጋር እንኳን የተቆረጠውን ቪዲዮ እንኳን ቢሰሙት ኢየሱስ ቅድመ ዓለም የእግዚአብሔር አብ የባህሪ ልጁ መሆኑን እሱ ቅድመ ዓለም ከአብ በተወለደበት አወላለድ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ብሎ የሚለው ቅድም እኮ ሁለት አይነት ቃላት እኮ ተናገረ መጣና አንዴ ለኢየሱስ ነው አለ፣ አንዴ ለመላእክት ነው አለ። ከመላእክትስ ብሎ የሚለው ለመላእክት የሚል የለም አለ። ሰውየው የመጣው በመጀመሪያ ሂድና ኤርሚያስን ፈትነው ብለው ነው። ሊፈትነኝ የመጣውን ሰውዬ ግን እኔ እግዚአብሔር ምስክር ነው ስለተረዳሁትኝ ራሱን ለምን ሰውየውን አልጠይቅም አልኩኝ። ስለዚህ ፈታኙን ፈተንኩት ማለት ነው። ስፈትነው ዕብራውያን መልክ መጽሐፍ ምዕራፍ 1 ከቁጥር 5 ላይ ማኖ አስነካሁት። ቆንጅዬ ማኖ ማለት ነው። ሲዘባርቅ አገኘሁት። ዕብራውያን መልእክት መጽሐፍ ምዕራፍ 1 ቁጥር 5 ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጃለሁ ብሎ ያለው ከቶ ለማን ነው ይላል። ለኢየሱስ ብለህ ካልክ ገደል ገባህ። ለኢየሱስማ ልጄ ነህ ብሎት የለ እንዴ? ልጄ ነህ እኮ ብሎታል። ቀደም እነ ወዘልፈኒ እነ ልደተ ቃልና እና አክሊላ ሁሉ ጭምር ሳይቀር ሲቀጥፉ የነበረበት አንዱ ይሄ ነው ማለት ነው። ያው ዕብራውያን መልእክት መጽሐፍ አንድ የትልቁ ላይ ለወንድሞች እህቶቼ፣ ኦኬ ወንድምነት አንዴ ቆይ ትልቁ ላይ ነው። ይሄ ሰኔ ጎልጎታ አንባቢ በምን ያውቀዋል ብለህ ነው ወንድም ማለት ሳሊ ለነ ቅድስት እያለ ይወጣ እንጂ እሱ ምን ያውቃል ነገሩ። አንዳንዴም እኮ ያለ ስጦታቸው ከብተው ሲዘባርቁ ማለት እሺ እንደዚህ ላድርገው ያለ ኦኬ። የወንጌል አማኞችም ሌሎቻችሁ ለምሰሙ ማለት ነው ይህን ክፍል እዚህ ጋር ስታነቡ ማለት ነው ይህን ክፍል ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞስ እኔ አባት ሆነዋለሁ እሱ ልጅ ይሆነኛል ያለው ከቶ ለማን ነው ይላል። መልሱ ለማንም አላለም ነው። አለቅ ለኢየሱስ ነው ብለህ ካልክ ገደል ትገባለህ። ኢየሱስን አይደለም እየጠየቀ ያለው ከመላእክትስ ነው እያለ ያለው። ክፍሉ ስለ ጌታ ስለ ኢየሱስ ክርስቶስ እየተናገረ ቢሆንም ቅሉ ከምዕራፍ 1 ቁጥር 1 ጀምሮ ማለት ነው። ኦኬ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ይሄ ነው አየህ፣ የአብ የባህሪ ልጁ ማለት ነው። ቅድመ ዓለም የተወለደው ኦኬ። በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ማለት ከአብ ጋር እኩል የመለኮት ስልጣን ያለው መሆኑ ማለት ነው። ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ካለ በኋላ ከመላእክት ይልቅ እጅግ የሚበልጥን ስምን በወረሰ መጠን እንዲሁ ከነሱ አብዝቶ ይበልጣል የተባለው ማን ነው? ኢየሱስ ነው ማለት ነው። እስካሁን ድረስ እየተወራ ያለው ስለ ኢየሱስ ነው። ቁጥር 5 ላይ ስለ ኢየሱስ እያወራ የዕብራውያን መልእክት ጸሐፊ ጥያቄ ይጠይቃል ማለት ነው። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጃለሁ። ልክ ይሄ ክፍል መዝሙረ ዳዊት ላይ ያለ መዝሙር 2 ላይ ወይ ደግሞ ከአጥቢያ ኮከብ አስቀድሞ ከወደ ወለድኩ አዶኒ ለአዶናይ ብሎ የሚልበት የመዝሙር 110 ቁጥር 4 ላይ ያለው ማለት ነው። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማንም አላለም። ከመላእክትስ ነው ያለው። ለማንም አልወጣውም። ለኢየሱስማ አባቱ ሆነዋለሁ አላለም። አባቱ ነው እንዴ። ለኢየሱስማ ዛሬ ወልጄሃለሁ ብሎ አላለውም አይባልም። ወልዶታል። ኦልሬዲ ቅድመ ዓለም ከአብ ተወልደዋል። ሰኔ ጎልጎታ አንባቢ ሁሉ መጥቶ እኔ ላይ ሊያቀርሽ ይፈልጋል እንዴ? ያውም ክርስቶሎጂ። ታዲያ መልሱም እንደሆነ ያለበት ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው ከቶ ለማን ነው? ለማንም አላለም ነው። ከልጁ በቀር እግዚአብሔር ማንንም አላለም።
ፋክት። ስለዚህ ያ ልጁ በኩር ስለሆነ ወደ ዓለም ሲገባ የእግዚአብሔር መላእክት ሁሉ ለእሱ ይስገዱ ይላል። አዎ አለቀ። ቁጥር 5 ከመላእክትስ እያለ ከመላእክት የሚል የለም አለ እና ምን አሉ? ኤርምያስ ኢየሱስ ከዘላለም አብ አልወለደውም ብሎ አለ አላልኩም። ማጠፊያው ሲቸግርህ ደብተራ ውላጅ ሁሉ ስታቀረሹ ነበረ። ቅድም ውሸት ማለት ነው አላልኩም፣ ልልም አልችልም። እንዲህ አይነት ድፍረት አይወጣኝም። ቢወጣኝ እንኳን ራሱ ዳጸ ልሳን ከሆነ ሰምቼ እታረም ነበር ማለት ነው። ግን የሚለውን ያቁራጩ ቪዲዮ ቀደም እሽኮሎሌ ሲሉ የነበሩበትን አንዴ እንስማው። እዛው ጋር ራሱ እንኳን እንዴት እንደተናገርኩ እግዚአብሔር አብ ከዘላለም እንደወለደው የሚናገርበት ክፍል ላይ ቀደም ወንድምነት ያልከው ነገር ነው። እሱ ነው አሁን የሚገባኝ ማለት ነው። ኦኬ የታለ እሺ ይሄ ነው ስሙት። ነገረበት የመጽሐፍ ቅዱስ ክፍል ስጠኝ ከሌለ ሰውየው ተልኮ ነው የመጣው። ተልኮን ግን አልተሳካለትም። ምክንያቱም ነቃሁበትና ሊመረምር ነበር የመጣው። ይሰጠኛል ወይንስ እሰጣል? ቀደም እዛ አንተን ስድብ አልሰማማ። ኦኬ ቁጭ ብዬ አንተን ስድብ አልሰማም። ጎ ቀደም አንተ ስትዋሻን ነበር እንዴ? ኦኬ አዎ እደግመዋለሁ። ክብረ በዓል እያሉ እየወጡ አተላ እየጠጡ ከየሀገሩ ሴት ጋር ከንፈር ላይ እየተጣበቁ እንደ መዋል አይደለም። ቴንክ ዩ ለምበለኝ። እሺ ክርስቶስ ኢየሱስ ቅድመ ዓለም ከአብ ተወልዷል ብለህ ታምናለህ የሚል ጥያቄ ነው የመጀመሪያው ጥያቄ። ይህን የምጠይቅበት ምክንያት አንዳንድ ወንድሞች ከአንተ ጋር ያሉ ይሄን አያምኑም ብዬ ነው። ለምሳሌ ልብ በሉ፣ ይሄን ሰውዬ አሁን እኔ ሊሰልለኝ ነበር የመጣው፣ ሊመረምረኝ ነበር የመጣው። እኔ ለምን ራሴን ለምን አልመረምረውም ብዬ አልኩኝ። እዚህ ጋር ያለው ልጅ ዲያቆን አዲስ የኢትዮጵያ ኦርቶዶክስ ክርስቲያን ዲያቆን ነው። የብፁዕ አምላክ ወንድም ነው። ልብ በሉ፣ ጴንጤ አይደለም። እሱ ከዚህ በፊት የሆነ ነገር ላይ ለካ ተናግሮ ነበር፣ በዚህ በክርስቶሎጂ ጉዳይ ላይ ማለት ነው። እና እሱ እዚህ እኔ ጋር ስለመጣ ኦርቶዶክሳዊ ነው። ልብ በሉ፣ የብፁዕ አምላክ ወንድም ነው፣ ጴንጤ አይደለም። እና እኔ ጋር ሲመጣ እሱ ጋር መጥቶ ይቀመጣል ብሎ መጥቶ የጠየቀኝ እኔን ነው። ይኸው ስሙት። አሁን እኔ ወልጃለሁ ብሎ የሚለውን አባቱ ስለ ልጁ የተናገረበት የመጽሐፍ ቅዱስ ክፍል ስጠኝ ከሌለ የለም በለኝ። ክርስቶስ ኢየሱስ ቅድመ ዓለም ከአብ ተወልዷል ብለህ ታምናለህ የሚል ጥያቄ ነው የመጀመሪያው ጥያቄ። ኦኬ ለምን ተጠየቅኩ? ልብ በሉ፣ ነገር እንዳላት ጉዳይ ማለት ነው። ለምን የተጠየቁት? እኔ አላምንም ብዬ ተናግሬያለሁ? አላልኩም። ሰብኬያለሁ? አልሰበኩም። አስተምሬያለሁ? አላስተማርኩም። ያስተማርኩት ኢየሱስ ቅድመ ዓለም የእግዚአብሔር አብ የባህሪ ልጁ እንደሆነ፣ ድህረ ዓለም ደግሞ ከቅድስት ድንግል ማርያም በመወለዱ የዳዊት ልጅ እንደሆነ ነው እኔ ሳስተምር የኖርኩት። ስለዚህ ባላስተማርኩት ጥያቄ ለምን ይጠይቀኛል? እሱ ተናገረ ብሎ የሚለው ሰውየው ነው። ለምን እሱ ቀጥታ አይጠይቀውም ነበር? መጥቶ ግን እሱ የጠይቀኝ እኔን ነው። ቢጠይቅም ክፋት የለውም፣ ችግር የለውም። ግን እኔ ሸራቸውና ተንኮላቸው የነ ልደተ ቃልም እጅ ስላለበት ማለት ነው። እና ስለነቃውኝ ከኦርቶዶክሳውያን ጋር ተሰባጥረው ስለሚያደርጉ ማለት ነው። ስለነቃው እኔ ለምን ጥያቄውን መልሼ አልጠይቀውም ብያልኩኝ። እና ቅድም ደጋግሜ ስለሰማን ኢየሱስ ቅድመ ዓለም ከአብ የተወለደ መሆኑን ግን ስናገር እዚህ ጋ የተናገርኩትን ስሙ። ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ይህን ጥያቄ መልሰው ዛሷል። እና ኤርምያስ ቅድመ ዓለም ኢየሱስ ከአብ በተወለደበት አወላለድ ከመላእክት ልጄ ነህ ብሎ እንደዛ አይነት የወለደውና ያለው አለ ወይ ነው? የለም ነው መልሱ። ቁጥር 5 ስለ መላእክት እንጂ የሚያወራው ስለ ኢየሱስ አይደለም የሚያወራው። በንጽጽሮች ግን ኢየሱስ የእግዚአብሔር አብ ልጅ የባህሪ ልጁ በተባለበት አባባል መላእክት ተብለዋል ወይ ነው ጥያቄው። ማንንም አላለም ነው። ከመላእክት አንድንም አላለም።
አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ብሎ ሲጠይቅህ እዚህ ጋር ማንንም አላለም ነው እንጂ ማለት ያለብህ ለኢየሱስ ነው ብለህ ካልክማ፣ እንዴ ኢየሱስ አባቱ አይደለም እንዴ? እግዚአብሔር አብ የባህሪ አባቱ አይደለም እንዴ? ነው። ልጁስ ተብሎ አልተጠራም እንዴ? ነው። ከመላእክትስ እያለ ብራዘር ወንድም ነበርክዬ ከመላእክት እያለ ጥያቄ ምልክት ይሁ እንጂ ወንድሞቼ፣ ጥያቄ ከመላእክት አንዱንም ዛሬ ወልጄሃለሁ ደግሞም አባት ሆነዋለሁ ደግሞም እሱ ልጅ ይሆነኛል ብሎ ያለው ለማን ነው ይላል? ለማንም አላለም ነው። በቃ አለቀ። በኩሩስ ኢየሱስ ወደ ዓለም ሲገባ የእግዚአብሔር መላእክት ሁሉ ለሱ ይስገዱ ነው ያለው። ስለዚህ ቁጥር 5 ላይ ያለው ጥያቄው ከመላእክት አንተ ልጄ ነህ ብሎ ያለው ለማን ነው? ለማንም አላለም። ለማንም አላለም። ቴንኪው። ቀደም ሲዋሽብኝ ነበረ ያኛው ቁጭ ብሎ ማለት ነው። ያው እዚህ ሲዋሽብኝ ነበር። ያው ስለ ልጁ ነው ትለኛለህ። ለማን ነው ታዲያ? ኦኬ ሀሳብ ኖሮ ነው። አይ አሁን ስልክ ተደውሎልኝ ወጥቼ ስመጣ ምንድን ጉድ ላይ የደረስ ነው? ምንድነው ዕብራውያን 1 ላይ ገብተው ከዛ በኋላ ስለሚተከራከሩ ነው። ኤርሚያስ እየተናገረ ያለው እኔ ወለድኩ የሚለው ቃል በቃል በቃ ከአብ ተወልዷል የሚለው ቃል የለም። ልጅ የሚለው አለ፣ ግን መጽሐፉ ላይ ከአብ ተወልዷል የሚል ጥቅስ የለም እያለ ሞግተዋል። ውሸት ልደተ ቃል አሁን የሚዋሸው ውሸት አላልኩም፣ ከመጽሐፍ አላልኩም። መጽሐፍማ እኔ ቁጭ አድርጌ ብሉይ ኪዳን አስተምርሃለሁ። ታውቃለህ፣ ደግሞ ታውቃላችሁ። ቁጭ አድርጌ ውሸታ የሴት ከንፈር ላይ እንዳልኩ ለየክብረ በዓል እየሄዱ በየመቃብር ቤት መጣበቅ አይደለም። ውሸት አትዋሽ። ልደተ ቃል ቁጭ ብለህ ስትዋሽብኝ ነበር። አላልኩም። ያልኩት የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18ን ጠቀሰ። ዮሐንስ ወንጌል መጽሐፍ ምዕራፍ 18 ላይ በቅፉ ያለ አንድያ ልጁ እንጂ ያለው ከአብ ልጅ ማነው ከዘላለም ወልጄዋለሁ አይልም። እዛ ጋር ወልጄዋለሁ ብሎ የሚለውን ቃል የሚጠቀመው ልክ በመዝሙር 2 በመዝሙር 109 በቅንፍ 110 ቁጥር 4 ላይ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ብሎ እንዳለ፣ ወይ ደግሞ መዝሙር 2 ላይ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ባለበት አባባል የዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ አይልም። ስለዚህ ዛ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ወልጄሃለሁ ብሎ የሚል ቃል የለም። ታዲያ ምንድን ነው ያለው? በኩር ማነው ልጁ ነው ብሎ የሚለው፣ በቅፉ ያለ አንድያ ልጁ ነው ብሎ የሚለው፣ እሱ ተረከው ነው ብሎ የሚለው። አያችሁ እንዴት እንደሚዋሹ ይኸው። መጽሐፍ ውስጥ እግዚአብሔር ልጁን ከዘላለም ወልጄዋለሁ ብሎ የሚል የለም ብሎ አለ። አላልኩም። እናንተውን አበራችሁ የላካችሁት አልተሳካላችሁም። ለዚህ ነው የተንጫጫችሁት። ከካልቪኒስቶች ጋር ካልቪኒስት ነን ብለው ከሚሉ ጋር ተደራጅታችሁ እናንተ ነበራችሁ የላካችሁት፣ አልተሳካላችሁም። ለዚህ ነው የተንጨራጨራችሁት። ያ ዚና እኔ ዛሬ ወለድኩ የሚለስ ሄሎ እሱን አመጣለት እና እያሳየው ነው። የዕብራውያንን አምጥቶ አንተ ልጅ ነህ እኔ ዛሬ ወለድኩ ይለዋል የሚለውን አመጣ። ዕብራውያንን ዮሐንስን ነገረው። ኦንሊ ቢጋትን ሳ የሚለውን ይኸው ቢጋትን ሳ ሳይጀለድ እንዴት ልጅ ይለዋል ብሎ እሱን አመጣለት። ቀጠላለና አልቀበልም ሲለው ከዛ አልቀበልምም አላልኩም። ልብ በሉ አያችሁ እንዴት እንደሚያሹ አላልኩም። አልቀበልምም አላልኩም። የእኔ ጥያቄ ነበር ከዘላለም ወልጄሃለሁ ብሎ የሚለውን ቃል አሳየን ብዬ ስለው የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 ነው ያመጣው። እዛ ጋር ደግሞ በቅፉ ያለ አንድያ ልጅ እንጂ ብሎ የሚለው ወልጄሃለሁ ብሎ የሚል ቃል የለም። እኔ ወልጄሃለሁ ብሎ የሚለውን አምጣ ያልኩት ለምሳሌ እንደ መዝሙር 2 እንደ መዝሙር 109 በቅንፍ 110 ይጠቅሰዋል ብዬ ሰውየው ኔፓ ነው እንደሚባል ምንም እውቀት የለውም። የላኩት ዝም ብለው ነው። ጥሩ የሚሸቅልላቸው ሰው እንኳን አላኩም። ወይ ደግሞ ጥሩ ሊያጭበረብርላቸው የሚችል ሰው እንኳን አላኩም። ገብቶኛል ተልኳችሁ እንደፈረሰ። ስለዚህ እንደዛ አላልኩም። ገራለ ይኸው ዕብራውያን ላይ ማአላ አለው። ዕብራውያንን እያብራራኮ አንተ ልጄ ነህ እኔ ዛሬ
ኧረ በጌታ እንዴ ላይቭ ላይ እያለ እንዳለ እያየ አሁን አሪፍ ቦታ ነው ያቆምኩት። አስበው በዚህ በኋላ እሺ ከመላእክት ልጄ ነው ብሎ የወለደው ማን ነው? እግዚአብሔር። ልጄ ነው ብሎ የወለደው ማን ነው? እግዚአብሔር አላለም ነው። የምዕራፍ 1 ቁጥር 5 ላይ ያለው ማለት ነው። ተልኮ ነበራቸው ያ ያልኳችሁ ማለት ነው። ከዚህ በፊት ወገኖች፣ የወንጌል አማኞች ወንድሞችና እህቶች የሚያምኑትና የማያምኑት ተቀናይተው ተነሱብኝ ብዬ ያልኳችሁ እሱ ነው። ይሄኛው ከካልቪን ነኝ ብሎ የሚል ነው። ከኦርቶዶክሳውያኑ ጋር ተመሳጥረው ኤርሚያስን ማኖ እናስነካለን ብለው ነበር የመጡት። እግዚአብሔር ስሙ ይባረክ። እኔም የዛን ቀን ጌታ አንቅቶኛል። ስለዚህ ጥያቄውን ወደ ራሱ መልሼ ያዞርኩለት ማለት ነው። ለምን እሱ ሊፈትን የመጣው ለምን እኔ አልፈትነውም ብዬ፣ ሊጠይቅ የመጣው ለምን አልጠይቀውም ብዬ። ምክንያቱም አንተ ለምን ምን ብለህ መለስክለት? ምን አልክ ነው። ስለዚህ ካልቪን ነን ብለው የሚሉ ጥብቆ የሚለብሱ እዚህ ሶሻል ሚዲያ ላይ ያሉት ከኦርቶዶክሳውያን ጋር ተቀናይተው የላኩት ነበር። ያው እንግዲህ አይቀጡ ቅጣት ተቀጥተዋል ማለት ነው። ቴንኪው ጸጋ ያብዛላችሁ። እህትየው ሰብልዬ ሰላም በይ። እዛ ወንድምነት የሚከፍት ከሆነ ወንድምነት ጋር ትሄዳላችሁ። እኔ ልተኛ ነው። ተባረኩ። የእርምዬ ሰላም ነው? እንዴት ነህ? ደህና ነኝ ጌታ ይመስገን። እህትየው እኔ አውቀው ነው የምለው፣ ያው አጀንዳ ለመስጠት ወንጌልና ገድሉ እንዳይነሳ ህብረት ለመበተን በጣም ብዙ ሴራ አለ። እኔ ቤካና ዳንዬ ከተናገሩት ጋር በጣም እስማማለሁ። ቤክሻ በጣም ውስጡ ስላለው ጸጋን እግዚአብሔርን በጣም ነው የማመሰግነው። ያንተን ስም ያው ለገበያቸው ተመችቷቸዋል፣ መነገጃ አድርገውታል። ያው እንደ ማስቲካ ያኝኩታል። በቃ የከፈቱበት ሁሉ እየገቡ አንተን ነው ዋናው ታርጌታቸው አንተ ነህ። ግን እግዚአብሔር ኃይለኞች ብዙዎች ቢሆኑ እንዲሁ ይቆረጣሉ እንዳለ ይቆረጣሉ፣ የትም አይደርሱም። እና ያውቃሉ። አቋምህን እኮ በደንብ ነው ሁሉም ነው የሚያውቀው። ማንም ሰው ያውቃል አንተ፣ ምክንያቱም ስንት ዓመታት ሙሉ ደጋግመህ የምትናገርበት ትምህርት ነው። በጣም ደግሞ በአስተምሮ ላይ ጥብቅ ነህ። እንዲህ ወለም ዘለም ትንሽ ተስታይ ነው ቶሎ የምታረቀው፣ እንደውም ካጠገብ ቶሎ የምታረቃቸው። በዚህ ሁሉ ያውቁሃል። እና ኤፍዬ ባለፈው ኤርሚዬ ምን ሲል ነበር መሰለ? ታው እንጂ እያለ ሲከራከር ነበር ስላንተ። በኤርሚ ልክ መጽሐፍ ቅዱስን ያነበበ የተነተነም አላየሁም። ደግሞ እኮ ዲያቆንም ነበርኩ። ኧረ ተው እንዴ እያለ በጣም ሲሞግትል ነበርና ኤፍዬ ጌታ እግዚአብሔር ይባርከው። እና ማታ አንዲቷ ያቺው የታወቀችው ሴት ያንተ ስም ካፏ ላይ የማይወርድ በጥላቻ እኔ እንደውም በጥላቻ ወደ ገሃነም እንዳትገቢ ብዬ ስጽፍላት ወዲያው ነው ሚቱ ያደረኩኝና አንተ ዜድንና ጌርሳምን ነበር ለጥብስ ደግሞ ያቀረቧችሁ። በጣም ነበር የሚወራው። ከዛ ጌርስ እንትን አስቼ ገባና በቃ በትምህርቱ አቅጣጫ ቢሆን ከዚህ በኋላ ይታረማሉ በቃችሁ እስቲ ብሎ ሲላቸው ይኸውልህ ኤርሚዬ ከስር የሚሳደቡት ጠቅላላ ግማሾቹ ፕሮፋይላቸው የኦርቶዶክሶች ፕሮፋይል ነው። በተረፈ ደግሞ ከስድባቸው አንጻር እንኳን ስታይ በሙሉ ኦርቶዶክሶች ናቸው እና የማይሰድቡት ስድብ የለም። ምናልባት ተከታትላችሁት ሊሆን ይችላል። አስቼን የማይሰድቡት በቃ በጣም ነው የሚያሳዝነው ብታይና እነዚህ ሰዎች መሀል ላይ ሆነው ከዛኛውም ከዚህኛውም ቤት እየተሯሯጡ በደንብ ተልኮ ይዘው እህትየው ማ ቤት ነው እንደዚህ ያደረጉት? ሀና የሚሏት ቤት ነው። እና በጣም ነበር ሉትራውያን እኮ ከኦርቶዶክሳውያን ጋር ነው ተቀናይተው የሚሰሩት። አዎ በትክክል ዘመቻው ፔንቴኮስታል ላይ ነው፣ እኛ ላይ ነው ዘመቻው። ከሉትራውያንና ከመካነ ኢየሱስ ቤተክርስቲያን ውጭ ያሉትን አብያተ ክርስቲያናትን የመምታት የማስመታት የአምልኮ ስርዓታችን ላይ የማላገጥ የማሾፍ የመቀለድ በልሳን ስደቡን በትንቢት ስደቡን እያሉ ማለት ነው። ስለዚህ ኦኬ እሷ ቤት ነው። እሺ ቀጥይ። ብዙዎች አላችሁ መሀል ሆናችሁ የምትሯሯጡ። በተለይ አሁን ቅድም አንተም ስትል ነበር ይሄ ሲሶ የሚባለው ሰውና እሷ
መሀል ላይ በደንብ ነው የሚጫወቱት። አሁን እነዚህ ሉትራን የተባሉት ሰዎች በቃ ሄዱ አይደለ? ሄዱ። ለምንድን ነው እየገቡ አጀንዳ የሚሰጡት? አሁንም አጀንዳ እየተከታተሉ በቃ ሲሳይ ማለት ጉለሌ አጥቢያ ሙሉ ወንጌል ጳውሎስ ሆስፒታል ጋር የዛ ቤተክርስቲያን አባል ነው። አባቱም እዛ ናቸው ያሉት ቤተሰቡ። ከቤተክርስቲያን ተባረዋል። ሙሉ ወንጌል ቤተክርስቲያን ስርዓት ያዝ ብላ መክራው ገስጻው ላይቭ ላይ ሁሉ እንዳይገባ ምናምን ነገር ተብሎ የተሰጠውን ቅጣት አልሰማ ብሎ አሁን ከዛ ወጥቶ ምን ያህል እርግጠኛ እንደሆንኩ አላውቅም፣ በድብቅ ወደ ኦርቶዶክስ ተመልሶ ተጠምቋል ነው የሚባለው። ከነ አኬ ጋር ማለት ነው። እዛ ተጠምቋል የሚል ነገር ሰምቻለሁ፣ ግን ብዙ እርግጠኛ አይደለም። ግን የማልጠረጥረው ሰው ነው ግን የነገረኝ የኦርቶዶክስ ስውር ደቀ መዝሙር ነው እና ጉለሌ አጥቢያ ሙሉ ወንጌል ቤተክርስቲያን እንደሆነ አውቃለሁኝ። ቴንኪው። በሁለቱ መሀል ሆነው በቃ የዲያብሎስ ሰራተኞች ማለት ነው። በደንብ በጸጋ ስጦታ ላይ ይሳለቃሉ። እንደገና ደግሞ በቃ ህብረት ለመበተን በፍቅር መካከል እኔ የምናገረው አንድ እውነት አለ ኤርምዬ፣ ሁላችንም ይገባን። ጴንጤዎች እንጣላ እንጂ እንታረቃለን የትም አንደርስም። የትም ቂም ይዘንም ተጣልተንም ይቅር ከመባባል አናልፍም። ይሄንን ነገር አያውቁትም። አንድ ህብረት ለመበተን በወንጌላውያን ህብረትን መካከል ለመግባት ብዙ እየሰሩ ነው፣ ግን አይሳካላቸውም። ያዩታል። አሁን አንዱ የተነሳው ምን መሰለህ፣ ትላንትና ያቺ ሴት ያነሳችው አንተ ከሶስቱ ሶላዎች ሁለቱ የት ሄዱ ብለህ ነበረ እና ከዛ ቀጥሎ የተናገርከው ነገር ነበር። እኔ ልኬልህ ነበር፣ የኔን ስለማትከፍትልኝ ነው። ዋትሳፕ ላይ ብዙ ሜሴጅ አለ፣ አልከፈትክልኝም። ከሶስቱ ሶላዎች እንዴት ይሄን ነገር ጠርጥሩ ምናምን ያልከውን በቃ ጌርሳምና ዜዶንም የተወሰነ ነገር ደግሞ ትምህርት ላይ አለ። ግን አሴ በጣም ይሄን ነገር ታዝቦ ረጅም ሰዓት አዳምጧቸው ገብቶ ነው ታው ይበቃል በቃ ሲላቸው የስድብ አይነት ኤርሚያስ ያንተ እንትን ስለሆነ ነው ስለምትፈራው ነው ምን በቃ የኦርቶዶክሶች ስድብ ይታወቃል። እዚህ ሚዲያ ላይ የነሱ ለየት ይላል በደንብ ነው። ግን በመሃል ሆነው አፍራሾች ጋር ወደዛ ወደዚህ የምትሉ ጴንጤዎች ገብቷችሁም ሆነ አልገባችሁም ወዲያ ወዲህ የምትሉ ጴንጤዎች የማያስተውል ህዝብ ይገለበጣል። አስተውሉ። ሆሴ ላይ እንደተጻፈው የማያስተውል ህዝብ ይገለበጣል ነው የሚለው የእግዚአብሔር ቃል። እነዚህ ያው ገበያው ተመችቷቸዋል፣ ገበያቸውን እያጧጧፉ ነው። ግን እግዚአብሔር ያው ለሁሉም እንደየስራው ዋጋ ይከፍላል። እና ዳንዬና ቤካ እግዚአብሔር ይባርካችሁ። በጣም ትክክል፣ ልንነቃ ይገባናል። በጣም መንቃት ያለብን ሰዓት ይሄ ሰዓት ነው። ውስጥ ነው ተመካክረው የሚወጡት። እንደዚህ እናደርግ። በተለይ አንተ ላይ ነው ታርጌቱ፣ ትልቁ ታርጌት አንተ ላይ ነው ኤርምዬ፣ አንተ ላይ ነው። በእርግጥ እንጸልይልሃለን፣ ምንም የሚያገኝህ ነገር የለም። እግዚአብሔር ስለ አንተ ስለሚዋጋ ማንም አያሸንፈንም፣ ማንም አያሸንፍህም። ይህን አምናለሁ። ግን እነዚህ ሰዎች መሀል ሆነው እነሱ ቤት መግባት ግድ ነው ወይ ነው ለጴንጤዎች አሁን የምናገረው። በተለይ እነ አስቴ እነ ኤፊ ግድ ነው ወይ? እችን ሴት እስከ መቼ ድረስ ነው የምትሰራውን ሴራ የማይነቃባት? እዚህ ላይ በደንብ አስረግጠሽ መናገር አለብሽ። ጴንጤ ተብሎ በተለምዶ ራሷ መካነ ኢየሱስና ሉትራውያን ሁሉ ጨምሮ እስከዛሬ እንባል ነበር። እዚህ ሶሻል ሚዲያም ላይ ከሄድ ኦፊስም ጋር ተገናኝተው እኛ ጴንጤ አይደለንም ብለዋል። በቃ ከዚህ በኋላ እኔ ሉትራውያን የተባሉትና መካነ ኢየሱስን በተመለከተ አይመለከተኝም። የአባቶች አምላክ ምስክር ነው፣ አይመለከተኝም። ከነዚህ ቤተ እምነት ውጭ ያለን ፔንቴኮስታል የተባልኑ ግን እህትየዋን የምትይውን ነገር ነው። እነሱ ተውን፣ እራሳችሁን ቻሉ እኮ አሉን። እንደ አሜባ ተጣብቃችሁብን አሉን። እኛ ፍቅር ፈልገን በጌታ ናቸው ብለን በጌታ መሆናቸውን አምነን ፍቅር ፈልገን ተዉ ከምንለያይ ይልቅ አንድነት ይሻላል። ሌላ ከምታወሩ ሉተር ካርሚል እያልክ ዝም ብለህ ከምታላዝን የተሰቀለውን የአብን ልጅ እንስበክ ብለን በማለቴ እኔን እኮ በውስጥ እሺ ሙሉ ወንጌል ብለውኛል እኮ ሶ ዋት ሙሉ ወንጌል በሆን ወንጌል ይዛ መታ ከድቅድቅ ጨለማ ውስጥ ያወጣች ሙሉ ወንጌል ናት። ወንጌል ሰብካ እና በሆንስ ወንድሞቼ ናቶቼ አያችሁት የሚሉትን ፕሮቮክ ለማድረግ እሺ ሙሉ ወንጌል ምናምን ነገር እያሉ ማለት ነው። አሁን እንደዚህ እንባባላለን። እንደዚህ መባባል ነበረብን። ሶ ዋት እኔ ቀጥሎ ያለው ነገር አልናገርም ብዬ ነው። ብናገር ግን
ታውቃላችሁ። ወር አይደለም አመት አስተኛለሁ። አመት ያም ስናገር በጥንቃቄ ነው የምናገረው እና በስርዓት ከኦርቶዶክሳውያን ከኮፕቲኮች እና ከካቶሊክ ጋር ከኦኒልጂሰስ ጋር ሆነው ምንድን ነው ማድረግ የፈለጉት? ፔንቴኮስታል የሚባለውን እናጥፋ ነው። አትችሉም፣ አይችሉም፣ አይችሉም፣ አይችሉም። አሜን። አትችሉም በፍጹም። እኔ ብቻዬን አስቆማችኋለሁ ከጌታዬ ጋር ማለት ነው። ብቻዬን ምድረ ኮተታም ማለት ነው። እኔ ብቻዬን አስቆማለሁ። ሁን ሆንክ ነው መካነ ኢየሱስ ብትሆን እስኪ እናንተ ካስቆማችሁ እናያለን። እናንተ በፔንቴኮስታል ላይ አላግጠህ እኔ አየህ እዛ ብዙ የእግዚአብሔር ሕዝብ ስላለ ልጠንቀቅ ብዬ ነው። እሺ በእኔ ምክንያት እንዳይሰናከሉ ብዬ እንጂ ከመሰረት ክርስቶስ ተብሎ ሲባል ልታላግጥ ከአማኑኤል ተብሎ ከህይወት ብርሃን ከገነት ቸርች ነኝ ብሎ ልታላግጡ እኛ ፊት አትችሉም። ፔንቴኮስታልን አታጠፋውም፣ ብራዘር አታጠፋውም። ያው ጭብጨባና እልልታማ ወደማይፈቀድበት ወደዛ ዓለም እንመለሳለን ብለህ ካልክ መብትህ ነው። እንጨቱ ቶ እንደሚቆም ሰው እንጨቱ ጠህ ቆመህ እልልታና ጭብጨባ የማይፈቀድበት ስርዓት ውስጥ መብትህ ነው ብራዘር። እኔ ደግሞ እልል እላለሁ፣ እኔ ደግሞ አጨበጭባለሁ፣ እኔ ደግሞ በልሳን ጸልያለሁ። ኦኬ አም ፔንቴኮስታል በመንፈስ ቅዱስ የጸጋ ስጦታ አምናለሁ። ማመንም ብቻ ሳይሆን ይሰራብናል። ዘመቻው ፔንቴኮስታልን እናስቆማለን ነው። አትችሉም። የአባቶች አምላክ ምስክር ነው። አትችሉም። ስለዚህ እኛ ላይ እንደ ማስቲሽ አትጣበቁ ብለውናል። እኔ እዚህ ያላችሁ ወንጌላ ማነው ፔንቴኮስታል የሆናችሁ ወንድሞቼና እህቶቼ ለምንድነው እነሱ ጋር እዛ የምትሄዱት ታዲያ? እነሱ በግሩፕ ተደዋውለው ከኦርቶዶክሳውያን ጋር ዋትሳፕ ግሩፕ ላይ ተደዋውለው ቴሌግራም ግሩፕ ላይ ተደዋውለው እኛ ለእናንተ ወንጌል አንሰብክም እናንተም እንደኛ የዳናችሁ ናችሁ እኛም የዳንን ነው ብለው የሚሉት እኮ እነዚህ ቲክቶክ ላይ ያሉት ሉትራውያን ለኦርቶዶክስ እኮ ወንጌል መስበክ ነውር ነው ብለውናል። እነሱ ግን ቁጭ ብለው ነውራቸውም ማለት ነው። ታዲያ ቦልከዋችሁ እንኳን ታዲያ ምን ታደርጋላችሁ? እዛ አሁንም እኔ ለራራ ብዬ ነው ያለ አንድ ቃል ብናገር ከሄድ ኦፊስ ጀምሮ አንቀሳቀሳቸዋለሁ። ከሄድ ኦፊስ ጀምሮ አለቀ። ግን እጠነቀቃለሁ። ቢቻል ኤርሚዬ እኔ ከነ አስቴ ጋር በውስጥ ብታወሩ ደስ ይለኛል። እንደው አላግባብ ከሆነ በቃ አልፈልጋችሁም ከተባለ እኮ ተራርቆ በየቤቱ ሁሉም የራሱን ትምህርት ያስተምር። በቃ እኔ ሴራው ብዙ ነው ኤርሚዬ፣ ብታይ ሴራው ብዙ ነው። በቃ ልክ እነዚህ ሁለት ወንድና ሴት እነሱ ቤት ከከፈቱ ጠቅላላ የሚገቡት ሌሎቹ እነዛኛው የታችኛው ቤተሰቦች ናቸው የሚገቡት። ከዛ ኮሜንታቸውን ብታይ አንድ ጴንጤ እነሱ ገስት ላይ ካለ የስድብ እሰማለሁ። ሰብሊ አቤት ዳኒ ያ ወንድምነት ምንም እኔ አሁን እዚህ ያሉትን ከቤተ ክርስቲያኒቷ ጋር ምንም አንድ ማድረግ አለብን ብዬ አላስብም። ወንድምነት ማለት ሁሌ እንደምትለው እንደዛው በዛው አቋም ነው መቀጠል ያለብን። ሆነው ተገኝተዋል። አይ ልክ ነው። ግን አሁን ይኸውልህ እዚህ ላይ ያሉት እኔ ኢቭን የወንጌል አማኝ ናቸው ብዬ ራሱ አላምንም። ወንድምነት ማለት ያው መሬት ላይ ያለችው ቤተክርስቲያን ያደግንባት የምናውቃት ምናምን ናት አይደል? ስለ ጸጋ ስጦታ ሳይሆን ሌሎችም ግን ሆነው ተገኝተዋል። መረጃ ስላለኝ ነው አወራለሁ በውስጥ መስመር። እዚህ አላወራህም። እሺ ጥሩ። በውስጥ መስመር ግን እያንዳንዱን ቼኑን መስመሩን እነግርሃለሁ። አንድ ሆነው ተገኝተዋል። ከሄድ ኦፊስ ጀምሮ አለ የተመደበ ሰው። ያ ሰው እዚህ ሶሻል ሚዲያ ላይ ይገባል፣ እኛ ጋር ይመጣል። ሄድ ኦፊስ መካነ ኢየሱስ ቤተክርስቲያን ሄድ ኦፊስ ያለ ሰው ማለት ነው። እዚህ ቲክታክ ላይ ይመጣል። በቴሌግራም ግሩፕ በውስጥ ያገኛቸዋል፣ ያደራጃል። ከኦርቶዶክሳውያን ጋር ሆነው ፔንቴኮስታሉ የሆነው ከመካነ ኢየሱስ ቤተክርስቲያን ውጭ የሆነው ቤተክርስቲያን
እዚህ ሶሻል ሚዲያ ላይ ያለን እኛ የወንጌላውያን አማኞች ፔንቴኮስታል የሆኑ ወገኖቻችን ለምን ትለዩብናላችሁ? አትለዩ ነው። መካነ ኢየሱስን ከኛ አትለዩ ነው እያልን ያለ ነው። እነሱ ደግሞ እንደ ማስቲሽ እስከ መቼ ተጣብቃችሁብን ራሳችሁን ቻሉ ነው ብለው ያሉት። ኦኬ መብታቸው። እኛ ስለ ክርስቶስ ፍቅር ብለን ስንል ይሄንን ብለው ካልን ኦኬ መብታቸው። እዚህ የሚወራው ነገር ታች የማይወርዳ መስሏቸው ከሆነ የእነሱ መካነ ኢየሱሶች እንደሚሰሙ የኔም ደግሞ ሙሉ ወንጌልም ይሁን ጉባኤ እግዚአብሔር አማኑኤልም ይሁን ሕይወት ብርሃን ይሰማሉ ማለት ነው፣ ዩቲዩብ ላይ ስለሚቀመጥ። እኛ ፍቅር ይሻላል ብለን አባቶቻችን በመከራ ዘመን ተሸሸገው በመካነ ኢየሱስ ቤተክርስቲያን እንኳን ባመለኩበት ጊዜ ያንን ነገር አትተው፣ ተው፣ ሽብልቅ አታስገቡ ብለን ስንላቸው እራሳችሁን ችላችሁ ቁሙ ነው ያሉን። ስለዚህ ሙሉ ወንጌል መካነ ኢየሱስ ላይ እንደ ማስቲሽ ተጣብቃለች፣ መሰረት ክርስቶስ ተለጥፋለች፣ ጉባኤ እግዚአብሔር ሕይወት ብርሃን አማኑኤል ተለጥፈዋል ነው ብሎ ያሉን አይደል? ራሳቸውን የቻሉ አብያተ ክርስቲያናት መሆናቸውን ልባቸው ያውቃል። ኦኬ። ከዚህ ከግብረ ሰዶማውያን ጋር በተገናኘ ፍራቻ ስላላቸው መሰዊያ እንጠብቃለን፣ መብታቸው ነው፣ መጠበቅ ይችላሉ፣ የፈልጉትን ይጠብቁ እነሱ። ኦኬ። ግን አሁን ከምንም በላይ ይህንን አስምሮ መናገር ያለብን ፔንቴኮስታል የሆንን ሰዎች በዚህ ያህል ልክ እንደዚህ በዚህ ያህል ልክ እያበሻቀጡ በዚህ ያህል ልክ እኛ ስንፈልጋቸው አንፈልግም ብለው ካሉ ከሄድ ኦፊስ ጭምር ቼን አላቸው፣ ተደርሶበታል። ኦኬ ተደርሶበታል። አሁን አንዳንዶቹ አድፍጠው የተቀመጡ ሰዎች ሁሉ ጭምር አሉ። እኔ ያውቃቸው የነበሩ ቀድሞ እንደዋወለ የነበሩ እያንዳንዱ ይከታተላሉ። በውስጥ ነው እነሱ ስራ የሚሰሩት። ስለዚህ ምንድነው ማድረግ ያለብን? እኔ ጌታ እግዚአብሔር ምስክሬ ነው አልኩ። ማንም ሰው በተለይ እነዚህ ሶሻል ሚዲያ ላይ አሁን ሉትራውያንን ብለው የሚሉቱ ወንድሞቼ ብዬ አልጠራቸውም። ግን ከመካነ ኢየሱስ ቤተክርስቲያን ያሉትን እዚህ ሶሻል ሚዲያ ላይ ያሉትን እኔ ወንድሞቼ ናቸው ብዬ አልጠራም። እነዚህ ነገር ጨማቂዎቹ ማለት ነው። ግን ከመካነ ኢየሱስ ቤተክርስቲያን ወንድሞች አሉ፣ በጌታ ያመኑ እህቶች አሉ፣ አባቶች፣ ወንድሞች፣ እህቶች አሉ፣ አገልጋዮች ማለት ነው። ዓላማው የገባቸው ሚናው የገባቸው ለምን ዓላማ እንደወጣን እዚህ ሶሻል ሚዲያ ላይ የምናውቅ ማለት ነው። እና በጣም ማከብራቸው እህቶች፣ በጣም ማከብራቸው ወንድሞች አሉ ከድሮ ጀምሮ። ግን ወንድምነት ቼኑን እነግርሃለሁ፣ በውስጥ እዚህ አላወራህም፣ እነግርሃለሁ። ግን ቀጥል አንተ ሀሳብን። እሺ ወንድምነት እንግዲህ እሱም ጥሩ ነው። መጠንቀቅ ያለብን ነገር እንዳለ ይሰማኛል በደንብ እንደ ወንጌል አማኝ በተለይ በጸጋ ስጦታዎች ላይ ያለንን አቋም ሰዎች እንዲጠሉት ሆን ብለው እያደረጉ እንዳለ ያስታውቃል። በእውቀት ሳይሆን ጀስት በጥላቻ መልኩ ሰዎች እንዲረዱት እያደረጉ እንዳለ በደንብ ማየት እንችላለን። እንደውም ከኦርቶዶክሱ በበለጠ አሸዋፊዎቹ እነሱ ናቸው። በደንብ ቀላጆቹ እነሱ ናቸው። ያው እዚህ ላይ መስራት ያለብን ነገር አለ። በደንብ እስማማለሁ። በደንብ ነው የምስማማው። እኔ ግን አንዳንዴ አቴንሽንም ፍለጋም ጭምር እንደሆነ ግን እርሱንም መርሳት የለብንም። ማለት በቃ አንተን ካላነሱ አይደምቅም ቤታቸው ማለት በቃ አጀንዳ አንተን ካላረጉ ልክ እንደ ወንጌል ማለት ነው። ርዕስ ይዘን ሌሎች ቤተ እምነቶችን ቻሌንጅ ለማድረግ እንደምንወጣ እኔ አሁን የሚታየኝ ወንድነት አንተ ራሱ አንድ ቤተ እምነት ሆነባቸዋል። ኔትወርኬ ዊክ ነው። ይሰማችኋል? ይሰማል ወንድምነት? ይሰማል ወገኖች? አዎ ይሰማል ወንድምነት። አይ ቲንክ ኔትወርክ ዊክ ነው። አንተ ራሱ አንድ ቤተ እምነት ሆነሃል ማለት እኛ አሁን ስንወጣ እሺ እኛ ስንወጣ ይዘን የምንወጣቸው ርዕሶች አሏል እና ስንወጣ ቤተ እምነት ነው ለመሞገት የምንወጣው እና እዛ ቤት ኤርሚያስ ራሱን አንድ የቻለ ቤተ እምነት ነው። የምሬን ነው የምለው። አንድ ቤተ እምነት ሆናል። በምንም በአንድም በሌላም አንተን አንስተው አንተን ማውራት አለባቸው እና ካለዛ በስተቀር አይደምቅም ቤታቸው እና በቃ አንድ ቤተ እምነት ነህ በቃ። ስለዚህ ትውልዱ ይሰማሃል ማለት ነው። እግዚአብሔር ይመስገን። እኔ የሚታየኝ እሱ ነው። በቃ እግዚአብሔር በትውልዱ ልብ ውስጥ አክብደዋል። ኦኬ ይሄን ያክል ጥያቄ ይሄን ያክል ራስ ምታት ሆነባቸዋል። በቃ ይሄ ነው የሚታየኝ እኔ። ምክንያቱም ትንሹም ተነሳ ትልቁም ተነሳ አንተን ይዞ እንደ አንድ ቤተ እምነት ለመሞገት ነው የሚታገለው እና ኢትስ ጉድ መልካም ነገር አለው፣ ጥሩ ነገር አለው። ምክንያቱም ትውልድ እየሰማን ያለው ማለት ነው።
እና ስለዚህ አንተን ይዘው ሲወጡ ኢሹ ለመሆን አጀንዳ ለመሆን ቤታቸው እንዲደምቅ ምናምን ነው ይዘው የሚወጡትና እኔ ለአንተ የተሻለ የሚሆነው በቃ አንዳንዴ መንፈግ ነው። አሁን በቀደም ቤት ከፍተው እንደዛ ካወሩ በኋላ እኛ እንኳን ላይቭ ገብተን ስናገለግል እንዴት ችግር እንደፈጠሩብን አይተሃል። ትዝ ይልሃል አይደል? እንዴት ያም መጥቶ ትንሹም ትልቁም መጥቶ ርዕስ ለማስቀየር በጣም ሲታገል ነበርና አይገርምም ማለት አሁን ብዙ ሰዎች እኮ ተሳስተዋል አይደል? ብዙ ሰዎች ተሳስተዋል። አንተ ሳትሳሳት እንኳን አጀንዳ እንድትሆን ነው እያደረጉ ያሉት። አንተ ሳትሳሳት ማለት ነው ያወራው ነገር ትክክል ሆኖ አንተ ሳትሳሳት አጀንዳ እየሆንክ ነው እዛ ቤት። እና ለኔ የሚያሳየኝ እነኚህ ሰዎች ስራ ፈት ሆነዋል። እና የወንጌል አማኙ ከነሱ ጋር አብሮ አይሄድ ምን ማለት ነው? በቃ የሚያነሷቸው አጀንዳዎች ርዕስ ለመሆን ነው፣ ለወንጌል እውነት አይደለም። ወይ ቤታቸው እንዲታይላቸው ነው ወይ እንዲሰሙ ነው። ከዛ ውጪ ምንም ነገር የለም። እና ለወንጌል አማኝ ያለኝ መልእክት ምንድነው? በቃ ፎከስ አድርጉ፣ አጀንዳችሁ ላይ ፎከስ አድርጉ። የተጠራችሁበት ሶሻል ሚዲያ ላይ ያላችሁበት ነገር ላይ እሱ ላይ ፎከስ አድርጉ። በቃ የሰፈር ወሬ ምናምን ነገር ላይ ጊዜ አታባክኑ። በቃ መሰባሰብ ካለባችሁ ከተሰባሰባችሁ በቃ ስለ ኢየሱስ የሚወራበት መጽሐፍ ቅዱስ የሚያስተምሩበት ምናምን ወንድም እህቶች ቤት ሄዳችሁ ቁጭ ብላችሁ ስሙ። ተዋቸው። እነኝን ከጥቂት ቀን በኋላ ይተናሉ፣ ተነው ይጠፋሉ። አሁን ያሉት በቃ የሆነ ሰርቫይቭ ለማድረግ ነው እየታገሉ ያሉት። በቃ የሚሰማቸው ሞገስ የላቸውም። ተሰብስበው የሚያያቸው ሰው የለም። እና ከጥቂት ጊዜ በኋላ ተነው ያልቃሉ። ምንም ወንጌል ይዞ ያልመጣ ሰው በዚህ በጴንጤው ሰርክል ውስጥ ተቀባይነት አያገኝም፣ ይጠፋል። ብዙዎች መጥተው ተመልሰው ሄደዋል። አዲስ ነገር አይደለም የምናያቸው ማለት ነው። ወንጌል ለጌታ ያልሆነ ነገርን ይዘው የሚመጡ ሰዎች አይቀጥሉ። በጥቂት ጊዜ ቤታቸው ሊደምቅ ይችላል፣ ሊታይ ይችላል። ከዛ በኋላ ግን መጥፋታቸው አይቀርም። እግዚአብሔርም ደግሞ በስራ ላይ ነው። እግዚአብሔር ይሰራል በደንብ ማለት ነውና እኛው ነን አንዳንዴ የነሱን አጀንዳ የምናሯሩጠው ማለት ነው። እና እንደሱ መሆን የለብንም። የነሱን አጀንዳ እየተቀበልን ማሰራጨት የለብንም። አላማቸው እሱ ስለሆነ ማለት ነውና ጸጋ ይብዛላችሁ። ቴንክ ዩ ወንድምነት። አዎ አይ እንደዚህ ዝቅ ብለው ከኦርቶዶክሳውያን ጋር ተቀናይተው በጣም የእውነት በጣም በቃ የሚገርመው ይሄ ነው። ከኦርቶዶክሳውያን ጋር ተቀናይተው የራሳቸውን ወገን ለማስደብደብ ለማስመታት የሄዱበት ርቀት ማለት ነው። አሁንም ልባችንን ሰፊ እናደርጋለን። መካነ ኢየሱስ ቤተክርስቲያን ትልቅ ቤተክርስቲያን ነች። እዛ ብዙ ቅዱሳን የእግዚአብሔር ሕዝብ ስላለ እነሱ በእኛ ምክንያት እንዳያዝኑ ብሎ በሚል ነው እንጂ እንናገር ብለን ብንል እንናገራለን። በምንም አትበልጥም፣ በምንም አታንስም። ሙሉ ወንጌልነት መሆን ወይ ደግሞ ፔንቴኮስታልነት መሆን ወንጀል ነው አይባልም። ሉትራዊነት መሆንም ወንጀል ስላይደለ ማለት ነው። እና ቴንኪው ተባረክ። እሺ ፊታ ቅድም አንድ ኮሜንት ጽፈሻየሽ እህቴ፣ ከዛ ወደ ተሜ እንመጣለን ወደ ላይ። አዎ ሰላም ይሁን ሁላችሁ። ጄሪ እህቴ ስላየሽ በጣም ደስ ብሎኛል። ጄሪዬዋ ጸጋ ይብዛልሽ እህትዬው። እሺ ፊታ አዎ ኤርሚዬ እኛ ጋር ነበር። ጉለሌ አጥቢያ አይደል? አዎ ጉለሌ ሙሉ ወንጌል ማለት ነው። አዎ አሁን ግን ያው ቤተክርስቲያኗ እንትን ብላለች፣ አግዳለች። አግዳዋለች አይደል? በግልጽ በጉባኤ በእሑድ በአምልኮ ጉባኤ እንትን ከኮሮና ጀምሮ በሁለት ፈረቃ ነበረ እንትን የምንገለገለው ስቲል ነው ማለት ነው። እና አሁንም እንደዛው ነው። አምልኳችን ጠዋትና ከሰዓት ነው። ሁለት ፈረቃ ነው። ህዝቡ በጣም እንትን ስለሆነ ማለት ነው ስላልበቃ ቦታ እና በሁለቱም ፈረቃ በቃ ስለሱ ሙሉ እንትን ታግዷል። ሲሳይ ማለት ነው እንዳይገኝ በቃ በጣም በሀዘን ነው የተሸኘው። ልብ በሉ፣ ስለ ሲሳይ ነው የሚወራው። ልብ በሉ እሺ። የጉለሌ አጥቢያ ስናገር ስለሰማች ነው። እኔ ደርሶኛል መረጃ። ጉለሌ አጥቢያ ሙሉ ወንጌል እዛ ጳውሎስ ሆስፒታል ጋር ያለው ሞተራ ሆቴል ጋር ያለው ማለት ነው።
አንዴ የአዳር ጸሎት ፕሮግራም አገልግዬበታለሁ። አሁን አገልጋይ እናት እዛ ወንጌላዊት ናት፣ እህቴ ሊያ ተሾመ። እኔ ያኔ አውቃቸው ነበር ከእህቷ ራሄል የምትባል እህት፣ በጣም የተባረኩ ቤተሰብ ናቸውና አውቃለሁኝ። ልብ በሉ። ሲሳይ ማለት እንደዚህ በሙሉ ወንጌል ቤተክርስቲያን ኦፊሻል የተወገዘ ሰው ነው። ለዛ ነው አሁንም አንድ የነገረኝ ሰው አለ፣ በጣም እርግጠኛ አይደለሁኝም። በድብቅ ነው ያደረገው እንጂ ኦርቶዶክስ ሄዶ ተጠምቋል አለ። መጠመቅ መብቱ ነው አይደለ? አስበኝ፣ እዛ ነህ አንተም። ኦኬ፣ አየህ፣ መጠመቅ መብቱ ነው። ግን በጣም የሚያሳዝነው ኤፊ ጠየቀው እኮ ላይቭ ላይ ሲጠይቀው ሰማው። ተጠምቀሃል አሉ ሲለው ኧረ ገና ነኝ ነገር አለ እና ተጠምቋል አሉ። ጴንጤ ቤት ምንድን ነው የሚሰራው? እየሮጠ ጴንጤ ቤት ለዚህ ነው እኮ አየሽ። እኔ እኮ ባለፈው አለ አንድ ቦታ ላይ አምልጦት የኤርሚያስን ቤት እኮ ማንም እንዳይሰማው አድርገነዋል ብሎ አሉ። ይሄ ሳሙኤል በላይ ነው የሚባለው እሱ፣ ሌሎች አላቸው ሊንክ ማለት ነው፣ በስርዓት ኮኔክሽን አላቸው። ሳሙኤል በላይ ማለት አሁን ነቢይ ዘነይ ጋ ሀሎት ቤተክርስቲያን ያለው አገልጋይ የቴዎሎጂ መምህር ነኝ ብሎ የሚለው እሱ ሁሉ ጭምር አብሮ ከሱ ጋር ተሰልፎ አየው። በስውር የተጠመቀው ኦርቶዶክሳዊ ከሙሉ ወንጌል ቤተክርስቲያን እምቢያሻፈረኝ ብሎ ቤተክርስቲያንን አልሰማ ብሎ የወጣ ሰውዬ እሺ፣ አየህ ከእንደኔ እግዚአብሔር እኮ ጻድቅ ነው። ወንድሞች እናቶች፣ ታስታውሳላችሁ ከዛሬ 8 ወር በፊት ጌታ ምን ይናገረኝ እንደነበረ ምን እንደነገርኳችሁ ገና ምንም ሳይፈጠር በፊት ማለት ነው። እና እሺ አስበኝ። ሰላም ላንተ ነው ወንድሜ ወይ እህቴ? ሰላም ነው። እንዴት ነው ወንድምነት? እግዚአብሔር ይመስገን። ስላገኘው ደስ ብሎኛል። ኤርሚዬ ላይቭም ገብቼ አላቅም፣ ግን በቦታው በፕሮግራሙ ላይ ነበርኩ። እኔም እዛ ቤተክርስቲያን ነው ሙሉ ወንጌል እዛ ጉለሌ አጥቢያ ጉለሌ አጥቢያ ሞቢል ጳውሎስ አጠገብ። ጳውሎስ አጠገብ ጳውሎስ እዛ ነው እና እዛ ተወግዟል እሱ ማለት ከዛ ከቤተ ክርስቲያኑ ተሰናብቷል። በጣም ብዙ ተመክሮም ነበረ። እንዲያው ሰምቻለሁ። ያንን እንደገና ላይቭ ላይ ራሱ እኔ ጴንጤ አይደለሁም ያለውን የለም እሱን ሁሉ ነው የተናገሩት እነሱ ማለት ነው። እና ተወግዟል። እዛ አይደለም በአሁኑ ሰዓት እሱ ማለት ነው። ልብ በሉ። ሲሳይ ነው፣ ስለ ሲሳይ ነው የሚወራው። ሲሳይ ጴንጤ ነኝ ብሎ የሚላችሁ ሰዎች አይደል? ስለሷ ነው አይደል የምታወራኝ ወንድሜ? ስለሱ ነው፣ ስለ ሲሳይ ነው የማወራው። ሲሳይ ማለት ነው። ስለዚህ ሙሉ ወንጌል ቤተክርስቲያን ላይ ነገር ከመወገዙ በፊት ማለት ነው ግቢ ውስጥ አገኘሁትና ሰላም ሲሳይ ምናምን አታውቅኝም፣ ቲክቶክ ላይ ነው የማውቀው ምናምን ብየው እንትን ብየዋለሁ ማለት እኔ በፊት በደንብ እኔ ቅርብ ጊዜ ነው ማለት አመት ከምናምን ወደ 2 አመት አካባቢ ነው ጌታን ከተቀበልኩ ማለት ነው። አንዲ ማህበራዊ ሚዲያ ላይ ሳየው የሚያወራው ነገር ጥሩ አይደለም ማለት የኛን ወገን የሚያስመታ ነው፣ ሁልጊዜ ማላገጫ ነው የሚያደርገው። ያ ነገር እኔ ያናድደኛል። ምክንያቱም እኔ ያው ለምሳሌ ጌቴን ስቀበል ማለት ነው አንተንና መሪጌታው ጽጌ ስጦታው በጣም ብዙ ተጠቅሜባችኋለሁ። ማንም ሰው ጌታን ተቀበል ብሎኝ አይደለም የተቀበልኩት፣ ከእናንተ ብዙ ነገር ተምሬያለሁ። እና እሱን ደግሞ ሳየው ሌላ ነው፣ ተቃራኒ ነው። ገባ? ከዛ አንጻር ሳየው ብዙም እንትን አይለኝም ግን